us speaks in tongues? Raise your hand. If you speak, come. 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 The rest of you pray. This is serious business. Come, sister. You look as if you love Jesus and you love the truth. All right. You speak in tongues? Okay. Speak in tongues. La grabasho koroboski karibashi karoko sibere karakariba. Reke karobose kereberaki karobose kere. Rekarabaka karijarabasi boroko. Jesus shekarabaka karibarabasi borokari karibose kerebeke. All right. Okay. Stay right your way. Someone else who speaks in tongues, come and tell me what she said. Someone else who speaks in tongues, come and interpret. You have to be honest. I'll call again. Stay where you are. Someone else that speaks in tongues, come and tell the world what she just said. Is there a hand? What did you just say? What did you say? No, what did you say? Interpret. You may return to your seat. Who among us speaks in tongues? Don't forget him. አንድ ሰው በልሳን አለው ማለት በመንፈስ ዓለም መገናኛ አለው ማለት ነው። ወደ መንፈስ ዓለም የሚደውልበት አፓራተስ አለው ማለት ነው። ይገርማል። ይሄ መንፈሳዊ መገናኛ ነው። ይሄ መንፈሳዊ መገናኛ መቆራረጥ የለበት። ጃማ አይደረግ፣ አይጠለፍ፣ አይወሰድብህ፣ አይሰረቅብህ። ማታካቻታ ሊቫ ቢዚ አይሆንብህ፣ ቢዚ አይሆንብህ። ኔትወርኩ ቢዚ አይሆንብህ። ኤኒ ታይም ስትጸልይ ከእግዚአብሔር ጋር ኮሙኒኬት ታደርጋለህ። አሜን ይባላል። በደንብ አድርገህ አንዳንዶቹ እግዚአብሔር አማራ ይመስላቸዋል፣ ሌሎቹ ደግሞ እግዚአብሔር ኦሮሞ ይመስላቸዋል። እግዚአብሔር አማራም አይደለም ኦሮሞም አይደለም። እግዚአብሔር ሰማያዊ ነው የሚል ሰው ካለ አሜን ይባል። ታካቲላቲና ማታላፋ when you pray with the tongue እያልክ ያለኸው እመጣለሁ፣ እንገናኛለን፣ አብረን እንሆናለን። አባትና ልጅ አብረው ይሆናሉ። አባትና ልጅ አብረው ይሆናሉ። እመጣለሁ፣ እንገናኛለን። ፊትህን አያለሁ፣ ክብርህን አያለሁ፣ ካንተ ጋር እሆናለሁ፣ ከዚህኛው ዓለም እወጣለሁ። አታቺና ማቲና ቲናቲ ሻላባዳባ ኢላታካቺና ማታ ኤላቲና ማቲና 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 ማቲ ወኢላ ዱና ማቲ ለደገጀንቶ ሊአቡና ማቲ ለቪላ ቪላ ማንታ ለማንታ ወአታጋንዳ ለቪላ ቪላ 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 ሉጋቺና ማቴሌቬንቴ ለቤለቬገጀነሜቴ ሻካታታታታታ Hila batuna tina matina mato la bagachana mato le voto cochina mata jakata tata so profonto gochotina pa la bagachana matina matula fadi iatina tuna mata kachanata zoto wa illa fanta la gachina matele vente lugachina mata la bagachana mata ሉዱ ጎጂና ማትረለፈንተ አሁን የሚሞሉ ሰዎች አሉ። አሁን የሚሞሉ ሰዎች አሉ። አሁን ኃይልን የሚሞሉ ሰዎች አሉ። አሁን በክብር የሚሞሉ ሰዎች አሉ። አሁን በአዲስ ቆኔ በልሳን ማውራት ሲጀምር አጋንንቶች ግራ ይጋባሉ። አንተ አሜን በል በደንብ አድርገህ። አጋንንቶች ግራ ይጋባሉ። ምክንያቱም ሚስጥር ለእግዚአብሔር እናገራለሁ። ምን እንዳልኩኝ እንኳን አጋንንቶች አይገባቸው። After a few minutes የሆነ መላእክቶች ለኔ ይታዘዛሉ። እግዚአብሔር አምላክ አትሞስፌሩን ይቀይራል። አንተ ጩሁና አሜን በል። ተርጉምልናል እንጂ ልሳናት ትናገር አላለ። ተርጉም ነው ያለው።
ከዛ ደግሞ ትርጉም ደግሞ ከሌለ እዚያ አትጩሃል እንጂ መጽሐፍ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር ገብቷ ከበሩ ጀምሮ ብላ ሳጋ ስደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይራማንዶና ማክሬ በጀላዲያስ ሰራባ ጃላማንዶ ይራባሻላ ባዳና ማክራባ ጋላባዲያስ ብለ ተንፍስ። ይሄንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይሄንን ትእዛዝ የሰጠዋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ከማን ተቀብሎ ሲዘጋ ምን አለ? ይሄን ትእዛዝ የሰጠዋችሁ ከጌታ ተቀብዬ ነው። የእግዚአብሔር መንፈስ የሰላም መንፈስ እንጂ የሁከት መንፈስ አይደለምና። ግን ማንም ነብይ ነኝ ብሎ ወይንም የእግዚአብሔርን ቃል አውቃለሁ ብሎ ይሄንን መመሪያ ባይቀበል እሱም በጌታ ፊት አይታወቅ። እኔ አይደለም ያልኩት። እኔ አይታወቅ የሚባለው ውስጥ እንዳትገቡ ነው ያስተማርኳችሁ እንጂ ኮኛም ሲወጥረን ዞር ብለን ፓፓፓፓፓ እንላለን። ግን ማህበር ላይ እንደሱ አትበል። ለምን እማያምኑ ቢገቡ አብደዋል ይሏችኋል ይላል አይልም? ኩሱን ነው ያስተማርኩት። እና ምንም በጓዳ መለማመድ አያስፈልገውም። እኔ መች ተቃወምኩ? ቤተክርስቲያን መች ከለከለች? ምንም ተደብቃ እንደዚህ እየታፈንን እዚህ ቤቱ እንሞክር እስቲ ጀምር። ኧረ ተው ጀምር አይባል። እነ ጴጥሮስ ጀምር ተባብል። ልሳን የሰማይ ቋንቋ ኢላባዛጋ ጃንታጋ ዞጎጆን ኢላባላቫጋ ጃንታላባ ዘለበለቨገጀነመቶለፎት ኢላባቲጋቲና ማታላፋጋ ጃና ማታላፋ ሻላባላቫጋ ተርጉምልናል እንጂ ልሳን አትናገር አላለ። ተርጉም ነው ያለው። ልሳን ከስላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው። የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው ለጉባኤ የሚመጣ ማለት ነው። ግን ሁሉ ጊዜ ቅድም ያልኩ ይራባዱና ማክራባሳ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል። ይሄን ያለው ማን ነው? ወንድም ዳዊት አይደል ነው። አሁን ነገ ፌስቡክ ላይ እንደዛ ነው ይባላል። ልሳን የሚቃወም አንደኛ ቆሮንቶስ 14 ማህበሩን ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል። ማህበሩን መበጥበጥ ግን አይቻልም ነው። እናንተ ጋር የሚነገረው ልሳን ይተረጎማል ወይስ አይተረጎም? ኦኬ ልሳን እንግዲህ በደንብ ትናንት ተወያይተን ነበር። ልሳን የሚለው 14 ላይ ቆይ ተቀኝ ማብራሪያ አልፈልግም። ቆይ ሚኪ ሰዓቴን ለመጠቀም ትናንትና አውርተን አንዴ ስማ፣ ትናንት አውርተን ነበር ያልኩ ሰዓቴን ላስፈጁ። እሺ አሁን እንደ አዲስ ጀምራለሁ። 8 ደቂቃ 2 ደቂቃ ጀምራለሁ። እናንተ ጋር የሚወራው ልሳን ይተረጎማል ወይስ አይተረጎም? እንግዲህ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ ይተረጎማል እየነገርኩህ ነው። የኛ ልሳን ነው ይተረጎማል ወይ? ምንድን ልሳን የምትለኝ? የኛ ልሳን እኮ የመጽሐፍ ቅዱስ ልሳን ወይስ አይተረጎምም ነው ጥያቄ።
እንግዲህ መጽሐፉ ሲናገር አንዱ ይናገራል አንዱ ይተረጉማል ስለዚህ አይተረጎምም እየነገርኩህ እኮ ነው በልሳን ሲናገር አይተረጎምም ነው ጥያቄ ይኸው ተናጋሪ ተርጓሚ ማለት ነው ይተረጎማል ወይስ አይተረጎምም የእናንተ ይተረጎማል አይተረጎምም ነው ጥያቄው ይተረጎማል ሲተረጎም እኔ አይቻለሁ ማስረጃ ክፈት ሲተረጎም አይቻለሁ ሲተረጎም ህብረት ሳደርግ አንተ ማስረጃውን ለማስረጃ አልበቃ እሺ የለም ዘምር የዛኔ ተርጉመው አይቼ አቃለሁ አታውቅም እሺ የለም አንዴ እንደዚህ ካልክ ምን ያልክ መሰለህ አንዴ ስማ ሰው አንደኛ ቆሮንቶስን አልቀበልም ያልከኝ ነው አልቀበልም ስሙ ወገኖች አንደኛ ቆሮንቶስን አልቀበልም የእግዚአብሔር ቃል አይደለም ያለ ነው እሺ ቀጥል ይሄ ሲጀመር በእናትህ ዝም ብሎ ጩኸት ነው እኔ ፕሮፌት ስትል ትልቅ ሰው መስለኝ ነበር እንጂ የተጠየቀው የምትጠየቀውን ማትመልስ ከሆነ ውይይት አትግባ እሺ ከቅድም ጀምሮ አንተ እንደ እግዚአብሔር ቃል ማታወራ እንደ እግዚአብሔር ቃል አውራ ታዲያ እንደ እግዚአብሔር ቃል አውራ አንዴ ሚኪ ከቅድም ጀምሮ አንድ ጥቅስ ትጠየቃለህ ያልተጠየቀውን ትመልስ ምንድነው አስቸጋሪ ነው እንደዚህ ቅድም ማለት ነው ከዲያቆን ዳዊት ጋርም የምትጠየቀው ሌላ የምትመልሰው ሌላ አሁን እናንተ ቸርች ውስጥ የተጠየቀውን አንድ አትመልስም እያልኩ ነው ምን ሆኖ ነው እኔ ከእግዚአብሔር ቃል ነው መልስልህ አሁን እኮ ከአንተ የምንለየው ምን መሰለህ እኔ እንደ እግዚአብሔር ቃል ነው መልስ የእናንተ ስትጠየቅ የእናንተ ስትጠየቅ እናንተ መጽሐፍ ቅዱስ ላይ ያለውን ስላልሆነ የምትቀበሉት ለዛ እኮ ነው መጽሐፍ ቅዱስ ላይ ያለው ይተርጎም ይላል እናንተ ጋር የሚወራው ይተረጎማል ወይ ስትባል መጽሐፍ ቅዱስ ላይ እንዲህ ይላል ትላለህ አንተ ቸርች ውስጥ የሚነገረው ይተረጎማል ይሄው እሱ ያመነ ነው አየህ ይተረጎማል ብሎ ዮሐድ ያመነ ነው ሰማር ያመናል ማለት ነው ትክክል አዎ ትርጉም ያለው ነው ትርጉም የሌለው ልሳን የለም እያልኩ እኮ ነው ኦፍ ኮርስ ትርጉም የሌለው ልሳን የለም እያልኩ እኮ ነው እናንተ ጋር ይተረጎማል የሌለው ልሳን ይተረጎማል ያልከኝ አዎ ሽሪሪም ተራራም የሚባል ልሳን ስላልሆነ ትርጉም ያለው ነው ማለት ነው ትርጉም ቋንቋ እንግዲህ የሰማችሁ በመንፈስ ቅዱስ ላይ የምትለው ቋንቋ አይደለም መንፈስ ቅዱስ አይደለም እርኩስ መንፈስ ነው የአጋንንት መንፈስ ነው ይሄ የኩንዳኒ መንፈስ ነው አንዴ ሚኪ ቆይ አንዴ ረጋ ዶንት ቢ ነርቨስ አንዴ ዶንት ቢ ነርቨስ ኩንዳኒሊ የሚባለው ስፒሪት የህንድ ስፒሪት እንጂ የመንፈስ ቅዱስ አይደለም ያንተ መንፈስ በነገራችን ላይ አስረግጬ ስነግር ምክንያቱም በ1906 እኔ ደግሞ ልንገር ስለ ልሳን በአንዲት ሴት የተመሰረተ የመጣ ስፒሪት እግዚአብሔር ልጅ ነብይ ያላለ የሚታወቅ አይደል እንት ያልዳንክ ነህ ድሮስ እኔ የአጋንንት ምስክርነት አልጠብቅም ስለዚህ አንተ እግዚአብሔር ልጅ አይደለም በአጋንንት አይደለም የሚመሰከር ገና ወደፊት መተዝንና በክርስቶስ ሳምራ እንጂ በአንተ አጋንንት ስፒሪት አለብህ ብዬ ስለሆነ ማለት አንተ ድንሃል ብትይ ባትለኝ ባይዘው ይሄንን ስፒሪት ማለት ነው ክርስቶስ ሳምራን ተስፋ አድርግ ሌላ ተስፋ ስለሌለ ቀጥል ጥያቄ ጠይቅ በጤናማ መንገድ ማን ነው ሚውት ያደረገው እንግዲህ ክርስቶስ ሳምራ 3000 ሰዎችን መጣ ከሲኦል ታወጣለች የዋድ መጨረሻ እንደዚህ ሰላማዊ ጥያቄ ያንተንም ስፒሪት ታወጣለች በነገራችን ላይ ምክንያቱም ሰላማዊ ለማድረግ ትምህርታዊ ነገሮች እናድርግ አንዴ ስማኝ እንደዚህ የሚያስጨውህ ከሆነ አንድ ጥያቄ ስትጠየቅ መጨው ከሆነ ማይ ብራዘር ካንተ ጋር ከአንተ ስፒሪት ጋር አብሮ የመጨው ግዴታ የለብኝም እንደ እግዚአብሔር ቃል ለመልሰው ቁም ነገር እናድርገውና እሺ ኔትወርኩ ነው መሰለኝ ጆይ ኧረ ሰው ለምን ትቀበላለህ ምንድነው ዮኒ ኧረ በለው ትላለህ አይ እኔም ጋር አልኝ አላልከኝም ዳኒን አስገባው እሺ ዶክተር ዳኒን አስገባው ካለ ላግልኝ ዳን ቲደብሊው ፔንቴኮስታል የሚለው ነው ኦኬ ፔንቴኮስታል ዳኒን አስገባው በጣም አሪፍ ትላልከኝ እኮ ነው እዛ ከሆነ ጥሩ
እኔ እኮ አዳምጣለሁ አባ። እነሱ ሙሉ ናቸው ራሳቸው። እነሱ በተነጋገሩት እኔ አልገባበትም። እነሱ ነው የሚነጋገሩት። በዚህ አጋጣሚ ይተዋወቃሉ። ለዛ ነው ለዛ የዋድ በቃ አሁን አካሄዱን ጤናማ እናደርገውና እንወያይ። ችግር የለውም። አይ አንተም ዲስሪስፔክት በማድረግ ጥሩ ሶሪ፣ አንተም ግን ይቅርታ በል ሶሪ። ቆይ ስማ፣ አሁን ምን መሰለ ጥያቄ ስጠይቅህ እኔ የምጠይቅህን ትተህ የራስህ ጥያቄ ፎርሙሌት አድርገህ የምትመልስ ከሆነ ስለዚህ ጥያቄና መልስ ማድረጉን ትተህ አንተ ዝም ብለህ ታወራለህ ወይ ማለት ነው። እኔ ደግሞ ላውራ። እሺ አውራ። ምንድን ነው የጠየቁህ? እስኪ ጥያቄውን አስታውሰኝ። ምን ብዬ ነው የጠየቁህ? ምን አልከኝ? እናንተ የምትናገሩት ልሳን ይተረጎማል አልከኝ። እኔ ልሳንን በአንደኛ ቆሮንቶስ ምዕራፍ 14 መሰረት እየነገርከኝ ስለሆነ በህብረት መካከል አንዱ ተናጋሪ አንዱ ተርጓሚ ነው። ስለዚህ እኔ በማመልክበት ቸርች ውስጥ ተርጓሚ አይቻለሁ አልኩ። ከፕራክቲሴ ላይ መለስኩልህ። እንግዲህ ምን ላድርግ? አሁን እኔ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሚተረጎም ነው ማይተረጎም ነው ያልጠየቁም አይደለ? እናንተ ቸርች ላይ ያለው ይተረጎማል ወይስ አይተረጎምም ስል እንግዲህ አንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረው ልሳን ተርጓሚ ይኑር ይላል። እኔ ማን ጠየቀ ይላል አይልም እኮ አይደለም ጥያቄ። እናንተ ቸርች ውስጥ ልሳን ብላችሁ የምትናገሩት ቋንቋ አለ፣ እሱ ይተረጎማል ወይ ብዬ ነው የጠየቁ። ከዛ አሁን ወይም ይተረጎማል ወይም ደግሞ አይተረጎምም ነው መልሱ። አንተ ምንድነው ደቂቃ ለመፍጀት አንደኛ ቆሮንቶስ እንግዲህ የሚናገር ካለ ተርጓሚ ይኑር ይላል 2-3 አልጠየቁማ። ማን ጠየቀ? አንደኛ ቆሮንቶስ። ስለዚህ ምንድነው ኦን ፐርፐዝ እያደረክ ያለው? የተሰጠውን 5 ደቂቃ መፍጀት ዝም ብለህ ቢገጥም ባይገጥም ማለት የኛ ልምምዳችን እኮ አልኩ። የኛ ልምምዳችን አሰ ፔንቴኮስታል ልምምዳችን ለመጽሐፍ ቅዱስ ብለን ስለምናምን ስለመልስልን ለመጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ስላልሆነ እኮ ነው እኔ የጠየቁ። አንደኛ ቆሮንቶስ ላይ ያለው ሐሳብ ንገረኝ አላልኩም። እሱን ስለማውቀው ኦኬ፣ ትርጉም ያለው ቋንቋ ስለሆነ አንደኛ ቆሮንቶስ ላይ ያለው እናንተ ጋር የሚወራው ትርጉም ያለው ወይ ነው ጥያቄ እንጂ የአንደኛ ቆሮንቶስ ይተረጎማል አይተረጎም ማን ጠየቀ? እሱ አይደለም ጥያቄ፣ የሚተረጎም ነው። ስለዚህ እናንተ ጋር ያለው የሚተረጎም ነው አይደለም ነው የኔ ጥያቄ እንጂ አንደኛ ቆሮንቶስ ያለው ትርጉም ያለው ቋንቋ ነው አይደለም እኮ አይደለም ጥያቄ። ትርጉም ስላለውማ ተርጓሚ ይኑር ተባለ እኮ። ትርጉም የሌለው ነው የእናንተ ግን ትርጉም የሌለው ነው። ስለዚህ ትርጉም አለው ጥያቄ ነው። ምንድነው? ጥያቄ ነው። ምን እያደረክ ነው ይዋድ? አይ ጥያቄ አይደለም ያነሳውበት ፖይንት እየነገርኩ ማብራሪያ ማሰጥማ በቃ ይዋድ በቃ አሁን አቆምና ደቂቃውን እያዝና አሁን የኔ ጊዜ ነው። ምን አሁን ደቂቃ እኮ አልተያዘም ነበር። በእኔ ጥያቄ ላይ ነው ምን ነው ምን ጠየቁ? እሺ ቆይ እሺ ቆይ እየጠየቁ አልነበረም። ጥያቄውን እያስረዳው ነበረ እኮ። እሺ አሁን ምንድን መሆን ያለበት? መዝሙር እንዴት እናድርገው ቤተሰብ? እሺ አሁን ደቂቃ ያዝና እስኪ ይጠይቅ። በመሀል ድብልቅልቅ ወጥቷል። ለዛ ነው አሁን ደቂቃው ጉዳይ አልነበረም። በመሀል ሌላ ነገር ውስጥ ገባችሁ። ጥሩ። ስለዚህ በቃ በስርዓት እናርገውና እኔ መሀል ላይ አረብሽም ብዬ ነው። ለዛ ነው የዋዲዬ ሰላም ላንተ ይሁን። ፕሮፌትም ዳኒ እንኳን በሰላም መጣችሁ። ደቂቃ እንያዝና እናንተ ጥያቄና መልሱን አድርጉ እየተዳመጣችሁ። ከዛ በኋላ አይ ቲንክ የልሳኑ ጉዳይ ዛሬም ትናንትም ከተነሳ አይ ቲንክ በቂ ይሁንና ወደ ሌላ ርዕስ መሄድ እንችላለን። እንደዛ ቢሆን ዮኒ ምን ይመስላል? ደቂቃውን መያዝ እችላለሁ እኔ። አይ ዳኒም ከገባ ወንድማችን ሰላም ነህ? ሰላም ይብዛባ። ለምን እሱም ስለገባ ውይይት ላይ ስለሚሆን አንድ ሰው መጨመር አለበት በኦርቶዶክስ ተዋህዶ። ኢዘር ዩ መዝሙር ያሬድ ወይም ደግሞ ሌላ ሰው መግባት ካለበት ሌላ ሰው እናርግና አንተ ታይሙን የምትይዝ ከሆነ ታይሙን ያዝላቸው። እንዴት ይሻላል? ምናልባት ዮኒዬ ሁለቱ ትላንት ካወሩ እኔና መዝሙር ያሬድ 10 ደቂቃ ወይ 5 ደቂቃ ባክ ኤንድ ፎርዝ ብንጠያየቅ በምን ዙሪያ? በልሳን ዙሪያ ምክንያቱም ልሳን የለም በቸርች ሂስትሪ ስላላችሁ ማሳየት ስለምፈልግ ይቻላል። እሺ ጥሩ። ኦኬ በቸርች ሂስትሪ ልሳን ማለት የእናንተ አይነት ልሳን የሚለውን አሁን ችግር ዲቤቱ ስንገባ ዲቤት አይደለም ጥያቄና መልስ ነው የምታደርጉት። ጥያቄና መልስ እኮ ነው። ጥያቄ ስንገባ ታይም እያያዝልህና አንተም ጠይቀኝ እኔም ጠይቃለሁ። ችግር የለም።
አዎ ከማን ጋር ነው ውይይቱ? ዳኒሻ የዋዲሻ መሆን ይችላል። እኔ ደቂቃ ይዛል ችግር የለውም። ከሁለቱ አንዱ እንደፈቀዱ መልካም። ዋዲ ኦልሬዲ ስለቀደመኝ ታይም ሊያዝለትና ትላለህ። እሺ ታይሙን በቃ መዝሙር ያሬድ ይዛ እነሱ ይወያዩ። እሺ ታንኪ በትልቁ እሺ ሬዲ ስትሆኑ ቋንዴ እሺ ጀምር በሉኝ። እንግዲህ ማን ነው የሚጀምረው? እኔ ነኝ ጀምረው። እንግዲህ አባቶች የኛ አይነት ልሳን ያምናሉ ብዬ ስለማምን ስላልከኝ ማስረጃ ላይ ስላልክ ቀጥል እስኪ። ግዴ ፍሬም አታድርገው፣ ምክንያቱም መጽሐፍ ልሳን ይላል፣ እኛም ልሳን ብለን ነው የምናወራው። ጥያቄ ልጀምር። ፕሮፌትዬ ሰላም ብያለሁ። ሰላም ሳልል ነው በቀጥታ ዘቡ ብዬ የገባሁት። ሰላም ብያለሁ ዳንዬ፣ ተባረክ፣ ጸጋ ይብዛልህ። ቀጥሉ። እሺ ቴንኪው፣ አመሰግናለሁ። ስለዚህ እኔ የመጣልኝን እዚህ በክፍተት ያየኋቸውን ክፍተቶችን የሚያመላክት የአባቶችን ጨምሮ ጥያቄ አቀርብልሃለሁ በጊዜ የምፈልገውን፣ ምክንያቱም ያው በድንገት ነው የመጣ ነው። አንተም ደግሞ የምትፈልገውን ጎደለ ብለህ የምታስበውን ያዋጣኛል የምትሆን ትጠይቃለህ። ተስማማል? ቀጥላ ያው ጥያቄ ከልሳን ጋር በተያያዘ ልሳን ላይ ፎከስ አድርጋችሁ ተጠይቁ። ልሳን ነው ልሳን። ኦኬ ጀምር ነው። ኦኬ ጀምር። ቴንኪው መዝሙር አይደል። የመጀመሪያው ጥያቄ ልሳን መስበኪያ ነው ወይስ ምንድን ነው? ቋንቋ መስበኪያ ሊሆን ይችላል። ኦፍ ኮርስ ልሳን መስበኪያ ነው ወይስ ምንድን ነው ጥያቄው? ሊሆን ይችላል እያልኩ ነው። እኔ ደግሞ መጽሐፍ ቅዱስ ግን በልሳን ብጸልይ ነው የሚለው። ስለዚህ ልሳን መጸለያ ነው ማለት ነው። ባስተምርም ይላል፣ በልሳን ባስተምርም ይላል። በልሳን ማስተምር ክፈትን አሳየኝ። በልሳን ማስተምር ክፈት። አንደኛ ቆሮንቶስ ምዕራፍ 14:27። ኦኬ አንደኛ ቆሮንቶስ ታይሜን በትይዝልኝ ደስ ይለኛል። 14 ደቂቃውማ እየተጠቀመ 14 ቁጥር ስንት 27 አይ ቲንክ ካልተሳሳትኩ። መክፈት ከቻለ በልሳን የሚናገር ቢኖር አንድ ያዝለት። ኦኬ ታይሙን ያዝለት አንድ። እሺ ቀጥል እስቲ ላንብብልህ። እሺ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው ይናገሩ። ይቅርታ 24 አንብቡ። 24 ወይ ችግር አነብላለሁ። ታይሙ ስለተያዘ ችግር የለም። እሺ ወረድ ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረ ይገለጣል። እንዲሁም ይልና 4 ነጥብ አድርጎ እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ይላል። ይቅርታ 19 ላይ እሺ አነብላለሁ። 19 ላይ ነገር ግን ችግር የለም ታይሙ ስለተያዘ አነብላለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በምን ከመናገር ለማስተማር በምን ከመናገር ነው የሚለው? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለው የሚለው ማስተማሪያ እኮ መናገሪያው እኮ ነው እኮ በልሳን ነው። ለማስተማር በልሳን እልፍ ቃላት ከምናገር ይላል። ለማስተማር ነው። አይ በቃ ጥቅሴ ከሆነ አንብበው ና ደግሜ ላንብብላችሁ እንደዚህ ይላል። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ምን አደርግ ዘንድ አስተምር ዘንድ ነው። አሁን እኮ ማስተማርና ልሳንን እያወዳደረ ነው። አስተምር ዘንድ በምን እኮ ልሳንንና እንትንን እያወዳደረ ነው። በምን አስተምር ዘንድ ነው የሚለው? ቀጥሎ 14:19 ነው ማለት ነው። ቀጥሎ በምን አስተምር ዘንድ? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ ማስተማሩ እዚህ ጋር ነው የሚመጣው። በምን በልሳን አይደለ? በልሳን በማህበር መካከል እንዳስተምር በልሳን ከመናገር ባስተምር ይሻላል እያለ ነው።
አይ በአይምሮ ልሳንንና ማስተማርን እያወዳደረ ነው። በቃ ችግር የለም ይከለይ ያነጻጸረ ነው። ትክክል ነው። ግን ማስተማሩ ነው ሲያስተምር በልሳን እልፍ ቆይ ስማ ንጽጽሩ ሐዋርያ ቅዱስ በቃ ሰው ይፍረድ ነገሮች ናቸው። ስለዚህ በልሳን እልፍ ቃላት ከመናገር ግን የቱ ይሻላል አለ። ኦኬ በአይምሮ ልሳን ማስተማሪያ ከሆነ ወደ ማስተማሪያው ጋር ከማስተማር ጋር ለምን አወዳደረው? ዮሐድ ከማስተማር ጋር አይደለም ከአይምሮ ጋር ነው ያነጻጸረው ዳኒ። ከማስተማር ጋር አይደለም። ልሳን እኮ ማስተማር ለምን መሰለ የአእምሮ ውጤት ስላልሆነ ማስተማር ናቸው ሁለቱም ማስተማር። ይሄ ያንተ መረዳት ግን የሚበልጠው ምን መሰለ አይምሮ ነው። በአይምሮ ማለት በመተርጎም በማብራራት ሲሆን ማህበሩ ይታነጽበታል። ኦኬ ማህበሩ ይታነጽበታል። ግን በሁለቱም ያስተምራል ሐዋርያ ቅዱስ ጳውሎስ። ያ እንደዛ ነው። እንደዚህ ይላል። እሺ አዎ እንዴ አስከትለው። እሺ እንደዚህ ይላል መጽሐፍ ቅዱስ በልሳን ብጸልይ መንፈሴ ይጸልያል አእምሮ ግን ያለ ፍሬ ነው። ለምን ተባለ ታዲያ? ኤግዛክትሊ በመንፈስ ስጸልይ አይምሮ ያለ ፍሬ ነው ሲል አይምሮ እያለ ያለው ከምን አንጻር ነው? ከህዝቡ አንጻር ወይም ደግሞ ከማህበሩ አንጻር። ምክንያቱም እዛ ዝቅ ይልና ማህበር አላለ በልሳን ብጸልይ መንፈሴ ይጸልያል አይምሮ ያለ ፍሬ ነው ያለው። እዛ ኔክስት ቨርስ ነው ማሳየ። ኔክስት ቨርስ ምን ይላል መሰለ? አንተ በመንፈስ ብትባርክ እኮ መልካም ትላለህ አለ። ግን ባልተማሩት ስፍራ የምትለውን ካልሰማ ለምስጋናህ እንዴት ብሎ አሜን እኮ በልሳን አይሰማም ይያል ወደሚቀጥለው ነው። ማህበሩ ፍሬ አያፈራበትም ማለት ነው። አይምሮ የሚለው ህዝቡ የሚሰማው ወይም ደግሞ ማህበሩ አይታነጽበትም ፍሬ አያፈራበትም ማለት ነው። ያ ከዛ አንፃር ይሄ አንተ አፈታት ነው። መጽሐፍ ቅዱስ ግን የሚለው በልሳን ብጸልይና በአእምሮ ብናገር ነው የሚለው። ቅዱስ ዮሐንስ አፈወርቅ እዛ ክፍል ላፈታል አለ። ቅዱስ ዮሐንስ አፈወርቅ ችግር የለውም። እሺ በልሳን የሚናገር አባቶችም ስላልክ ብዬ ነው እሄዳለሁ። ችግር የለውም። በልሳን የሚናገር ለእግዚአብሔር ይናገራል ሲል በልሳን ስንናገር እኔ ተናጋሪ እግዚአብሔር ሰሚ ነው አይደለም? ከዛ ማለት ይሄ ቨርባቲም እንደዚህ ንግግር ነው ማለት አይደለም። ኤግዛክትሊ እንደዛ ላይሆን ይችላል። ምን ማለት ነው? ምን ማለት መሰለህ? እኔ በልሳን ስናገር እግዚአብሔር ሰሚ ነው፣ ለሰው አይናገርም ማለት ነው። እግዚአብሔርማ ኦፍ ኮርስ ሁሉንም ሰሚ ነው። ትክክል። እግዚአብሔር ሁሉንም ሰሚ ነው። እኔ በልሳን ስናገር እግዚአብሔር ይሰማል፣ ሰው ግን ለሰው ግን አይናገርም። በሚስጥር ለእግዚአብሔር ይናገራል ነው የሚለው። ቆይ በሚስጥር ለእግዚአብሔር ሰው አያስተውለውም ለሰው ሚስጥር ነው ይላል እኮ። ሰው አያስተውለውም ለሰው ሚስጥር ነው። እዛ ያለው ሰው እያለ ያለው በቆሮንቶስ ስላሉ እነሱ የማይሰሙት ከሆነ እነሱ የማይሰሙት ግን እግዚአብሔር ግን የምትናገረው አንተና እግዚአብሔር ግን የማይሰማው ግን ለሰው ይላል ወይ ነው ጥያቄው። ለእግዚአብሔር ምስጋና ታቀርባለህ ይላል። ልሳንንና ትንቢትን ለምን አወዳደረ? በጣም አሪፍ። ትንቢት እያለ ያለው መጽሐፍትን ተርጉሞ አብራርቶ ለህዝቡ ማስረዳት ነው ትንቢት እያለ ያለው አይደለም። ትንቢት ማለት ከእግዚአብሔር ለሰው የሚመጣ ነው። ልሳን ደግሞ ከሰው ወደ እግዚአብሔር የሚሄድ ነው። እዚህ ክፍል ላይ ምን መሰለ ትንቢት እየተባለ ያለው መጽሐፍትን መተርጎምን፣ መጽሐፍትን ማብራራትን እነሱን ነው ትንቢት እያለ ያለው። ምክንያቱም ትንቢትን የሚናገር ማህበሩን ያንጻል ብሎ በግልጽ ሚስጥር ለምን ተባለ? ልሳን ሚስጥር ለምን ተባለ? ሚስጢር የተባለውማ ለምሳሌ እኔ ለአንተ የሆነ ነገር ብነግርህ ሚስጢር ብዬ ብነግርህ እሺ ሰው አያስተውለውም ለምን ተባለ? ሰው አያስተውለውም ለምን ተባለ? ሌላ ሰው አልሰማውም ማለት ነው። ልክ እንደዚያ ሰው አያስተውለውም ለምን ተባለ? ይመስማኛ ዳኒ ማህበሩ እዛ ያለው ማህበር የማይሰማው ልሳን ማለት እዛ ያለው ጉባኤ የማይሰማው ከሆነ ለነሱ ምንድነው ሚስጢር ነው ኦፍ ኮርስ ማለት ነው። እግዚአብሔር ግን አንተ ቋንቋ ነው አይደለ እያወራህ ያለው የህዝብ ቋንቋ ነው። እግዚአብሔር ግን ይሰማሃል። ለህዝቡ ግን ምንድነው ሚስጢር ነው ስላልሰማው። በቤተክርስቲያን ታሪክ ወደ ቤተክርስቲያን ታሪክ በቤተክርስቲያን ታሪክ ልሳን አለ ወይስ የለም? ልሳን አለ። የትኛው ልሳን እያልክ ችግር የለውም። የትኛው ማይነቱ ልሳን በቤተክርስቲያን ታሪክ ሁለተኛው በሶስተኛው በአራተኛው አለ አይደለም? አለ። ልሳን ቋንቋ እኮ ነው። እንዴት ላይኖር ይችላል? አልጠየኩም እሱን አይደለም። ስለዚህ የቤተክርስቲያን ታሪክ ውስጥ ልሳን አለ ማለት ነው አይደል? አለ። አሁንም የት ይሄዳል? ኦኬ እናንተ ቤተክርስቲያን ልሳን አለ? ኦፍ ኮርስ አለ። ሰምታችኋል። በነገራችን ላይ ልሳን በቤተክርስቲያን ታሪክ አለ ማለት ነው በ1906 አይደለም የጀመረው ማለት ነው። አይደለም ብራዘር ልሳን በቤተክርስቲያን ታሪክ ውስጥ አለ አልከኝ አይደል? እንዴ ተወደድክ? በብሊንግ ነው የጀመረው እንጂ ልሳን አይደለም የጀመረው። በብሊንግ አላልኩም እኔ ልሳን ያልኩት ልሳን ልሳን ሳይሆን ሌላ ስፒሪት ነው። ቆይ በሁለተኛው መቶ ክፍለ ዘመን በኢሬኔስ ጽሑፍ ውስጥ ልሳን አለ የለም? ልሳን ቋንቋ ነው። ሌላ እናንተ በተርቹሊያን ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው? በቋንቋ አለ ምንድነው አለ የለም? በክሌሜንት ኦፍ አሌክሳንድሪያ ውስጥ ልሳን አለ የለም? በክሌሜንት ኦፍ አሌክሳንድሪያ ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው ዳኒ? ልሳን ምንድነው? ስለዚህ ልሳን በ1902 አይደለም የጀመረው ማለት ነው አይደል?
ምንድነው ልሳንማ ከፍጥረት መጀመሪያ ጀምሮ በባቢሎን ነው ባይዘወይ ይሄ ባብሊንግ ይሄ አሁን አንደኛ ቆሮንቶስ ላይ ተጻፈው ልሳን በባቢሎን ቆይ አንዴ ልንገር በባቢሎን ህዝብ እርስ በእርሱ እንዳይግባባ ቋንቋ በዛ በአዲስ ኪዳን በክርስትና ደግሞ የተጀመረው ምንድነው ይሄ የበዛውን ቋንቋ መግባቢያ እንዲሆን መንፈስ ቅዱስ የሚያግባባ አድርጎ ቋንቋዎችን ያውቁ አንዴ ፓተርን ብሬክ እናድርጋለን ቋንቋ የሚሰጥ መንፈስ ከሆነ የመበጣበጥ መንፈስ ቅዱስ አይደለም ችግር የለው ፓተርኑን ብሬክ እናድርገው ትንቢትን የሚናገር ማህበሩን ያንጻል አይደለም ትክክል ልሳንን የሚናገር ግን ማህበሩን ያንጽም ግለሰቡን ነው የሚያንጽው ምን ማለት ነው ራሱን ያንጻል ምን ማለት ነው አንድ ሰው ተናግሮ ይታነጽ እሺ ምክንያቱ ለምሳሌ እኔ እዚህ በትግርኛ እየሰበኩኝ እግዚአብሔርን እያመሰገንኩ ይልን እያልኩኝ እግዚአብሔርን ባመሰግን ማህበሩ ካልሰማኝ ይታነጽበታል አይታነጽበትም እኔ ራሴ ኦኬ ችግር የለውም የምለውን ስለምረዳ ራሴን አነጻለሁ እግዚአብሔርም ለልመናዬ ለጸሎቴ ለምስጋናዬ ምላሽ ይሰጠኛል ያንጸኝ እሱ ከዛ አንፃር ልክ ቁጥር 16 አንደኛ ቆሮንቶስ እንደሚናገረው ማህበሩ አለ ለምትለው ነገር ምላሽ ካልሰጠ አሜን ካላለ ምን ጥቅም አለው ብሎ እንደሚናገረው ከዛ አንፃር የአባቶችን ጽሁፍ ስትረዳ ወንድምና ስማኝ የአባቶችን ጽሁፍ ስትረዳ ጽሁፉን መርምረ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው ወይስ እንዳለ ነው የምትቀበለው ቤተክርስቲያን ነች የምትመርመው ቤተክርስቲያኗ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው ቅዱስ አትናቴዎስ እንደሚናገረው ቸርች ማይንድ ይባላል እኮ የመጠይቀኝ እኔ አይደለሁም ቤተክርስቲያኗ የመዘንኩኝ ሳይሆን ቤተክርስቲያን ነች ቤተክርስቲያኗ ከመጽሐፍ ቅዱስ መዘና ነው የምትቀበለው ኮንሰንሰሳል ትምህርት ዶክትሪን አላት በነገራችን ላይ ገባኝ ዶክትሪን ጥያቄ መጽሐፍ ቅዱሱ በቤተክርስቲያን ዶክትሪን ነው የሚቀረጸው አንድ ጊዜ አሁን መጽሐፍ ልሳን ቆሟል የሚል አባት ቢገኝ አለ በቸርች ስትሪ ልሳን ቆሟል ብሎ የጻፈ አባት አለ ልሳን ቆሟል ማለት ምን ማለት ነው ልሳን ቆሟል አላልኩም ልሳን የሚባለው ጊፍት ሲዝ አድርጓል ብሎ የጻፈ አባት አለ ማን ነው ቆሟል ያለ ወገን እየሰማችሁ ነው ልሳን አልቆመም አለ እየተባላችሁ ነው እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ እኮ በብሊንግ ነው ሲጀመር ይሄ አውት ኦፍ አወር ቶፒክ ነው አሁን እኔን እየጠየቀ በብሊንግ የኔ ልሳን በብሊንግ እንደሆነ ታውቃለህ ማስረጃ እኔ እናንተ ራሱ ባልተነጋገርን ነበር ማይ ብራዘር በምልክት እኮ አይደለም እያወራን ምን ለማለት ፈልገህ ስለዚህ በቤተክርስቲያን አንድ ጊዜ ያረጋግጣለሁ ተብሎ እንዴት ነው የሚጽፉት ቋንቋ ነው አንድ ጊዜ ያረጋግጣለሁ ስለዚህ ቋንቋው ደግሞ አልተቋረጠም ይሄው እያወራን ነው እኔና ስለዚህ በቤተክርስቲያን ታሪክ ውስጥ ባሉ 500 ዓመት ውስጥ በ38 ቮሊዩም መጽሐፍ ውስጥ ልሳን ቆሟል የሚል የለም ማለት ነው ወይ መድኃኒዓለም እየሰማኸኝ አይደለም ማለት ነው ቋንቋ ለምንድን ነው እኔ ያስረገጥኩ ነው እየተግባባን እኮ ነው በቋንቋ እንዴት ነው የሚቆመው ኦኬ እሺ በምልክት እንግዲህ ያወራን አይመስለኝም እስካሁን ኦኬ በመንፈስ ዘምራለሁ በአእምሮ ዘምራለሁ በልሳን ጸልያለሁ በአእምሮ ጸልያለሁ የሚለው ጋር ልመለስበት ማስረጃ ምን ለማለት ፈልጎ ነው ኤግዛክትሊ በተገለጠ ልሳን ሐዋርያ ቅዱስ ጳውሎስ እንደውም ከሁላችሁም የሚበዛ ልሳኖች ተሰጥቶኛል ይሌለ በጣም የብዙ አገር ቋንቋዎች ተሰጥቶት ዓለምን ሁሉ ዞሮ አስተምሯል ስለዚህ ከእናንተ ይልቅ ብዙ ልሳን ተሰጥቶኛልና በተሰጠኝ ልሳን እዘምራለሁ በተወለድኩበት ቋንቋም እዘምራለሁ ስለዚህ ማህበሩ ወይም ደግሞ ህዝቡ በተሰበሰበበት መካከል ህዝቡ በሚናገርበት ማመሰግናለሁ ለእኔ ብቻ በተገለጠልኝ ወይም ደግሞ ለእኔ መንፈስ ቅዱስ የገለጸልኝ ቋንቋም በዛ ማመሰግናለሁ ማለት የኔ ጥያቄ አንድ ሰው በአእምሮም እጸልያለሁ በመንፈስም እጸልያለሁ ሲል ምን እያሰበ ነው ልሳኑ ከአእምሮ አይደለም ማለት ነው ኤግዛክትሊ አእምሮና መንፈስ እያለ ያለው በተወለድክበት ቋንቋና በመንፈስ ቅዱስ በገለጸልህ ወይም ደግሞ ለሐዋርያቶቹ ልክ በጴንጤቆስጣል የሰጣቸው ልሳን አለ አይደል እሱ የተወለደበት ስለዚህ በመንፈስ አንተ ትጸልያለህ በመንፈስ ቅዱስ የገለጸላቸው አይደ ለምን አልጸልይም ማይብራዘር ከመቼ ጀምሮ ነው በመንፈስ መጸለይ የጀመርከው እኔ በትግርኛ እንግዲህ በትግርኛ መጸለያለሁ ትግርኛማ እናት ስታድግ የተማርከው ነው ሳትማር ሳትማር የለመድከውን ቋንቋ ጸልያለሁ በግዕዝ ጸልያለሁ በአማርኛ ባልተማርክበት ቋንቋ ትጸልያለህ ወይ ነው ጥያቄ ለምሳሌ የሐዋርያት ሥራ ላይ ወዲያው ነው መናገር የጀመሩት እንደዚህ አይነት ቋንቋ አንተ የምትናገረው ልሳን እኮ ለሁሉም አይሰጥም ማይብራዘር እንግዲህ እኔ አልጠየቅኩም እሱን የጠየቅኩት ጥያቄ በድንገት ባልተማርከው ልሳን ትናገራለህ ወይ ነው ጥያቄው ሰማኛ ዳንሽ አንድ ጊዜ ፕሊስ ኢኮኖሚ እናድርግ እንግዲህ እኔ ባልተማርከው ቋንቋ ጸልየህ ታውቃለህ
ማይ ብራዘር ልሳን ለሁሉም አይሰጥም ማለት አልጠየቅኩም። አንተን ወይም ደግሞ የሆኑ ሰዎችን በሙሉ ባልተማሩት ቋንቋ በድንገት ይጸልዩ ልሳን ለሁሉም አንድ ሰው እኮ ነው ያልኩት አይሰጥም እያልኩ እኮ ነው። አዎ እሱማ እያልኩ እኮ ነው። እሺ ቃልቋል። እሺ መልካም እሺ 10 ደቂቃ ያዝና ጀምር። ኦኬ ጀምር ዳኒሻ ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ታሪክ ውስጥ ነበር አይደል? በደንብ እንጂ ቤተ ክርስቲያንም ነበረች። 100% ተቋርጣ አታውቅም። በጣም አሪፍ። ይህ ልሳን የሚባለው በቤተ ክርስቲያን ታሪክ ውስጥ ነበረ ወይስ የተቋረጠበት ጊዜ ነበር? ነበረ። በኢሬኔስ ውስጥ፣ ተርቱሊያን ውስጥ፣ ኦሪገን ውስጥ፣ ዮሐንስ አፈወርቅ፣ ቄርሎስ፣ አንድ አባት ጥቀስና ትርጉም የሌለው ልሳን አሌክሳንድሪያ አንድ አባት ጥቀስና ትርጉም የሌለው ሰው የማያውቀው ልሳን አለ ብለው የተናገሩበትን አንድ ክፈት ማስረጃ ፖዝ አድርገው ዲያቆን ክሌሜንት ኦፍ አሌክሳንድሪያ የጳውሎስን ኮት አድርጎ በልሳን የሚናገር እንዲተረጉም ይጸልይ ብሏል። ትልቁ ላይ አድርገውና እኔ የማይታወቅ ትርጉም የሌለው ነው ያልኩ። እንግዲህ ዝም ብሎ ሻራም ታራም እኛ ትርጉም የሌለው ልሳን ብለናል እንዴ? ልሳን የሚናገር ሰው ይተረጉማል። ሚስተር ፕሮፊት ጋር ዲቤት ታደርጋላችሁ። በቃ ትርጉም የሌለው ብለናል። ያው ትርጉም የሌለው እንደዛ ብለው ነው የሚያምኑት። ስለዚህ ትርጉም ያለው ቋንቋ ነው ማለት ነው። አንዴ ቆይ፣ ሰው ነው እንጂ ወደ መተርጎም የሚያድገው ልሳኑ የሚተረጎምና የማይተረጎም ተብሎ አልተጻፈም። ቴንክ ዩ። ስለዚህ ማይተረጎም የሚባል አፈር ደሜ የበላ ትምህርት ነው ማለት ነው። በጣም አሪፍ። መጽሐፍ ቅዱስ እኮ የሚለው ወደ መተርጎም ታድጋላችሁ። ዳንሻ ተመልሶልኛል። አንደኛ ቆሮንቶስ ምዕራፍ እኔ ልቀጥል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 42 አካባቢ ጀምረን ስንመለከት የቆርኔሌዎስን ታሪክ የተገለጠለት ልሳን የህዝብ ቋንቋ ነው ወይስ አይደለም? ቆርኔሌዎስ የሐዋርያት ሥራ ማለት ነው። አንደኛ ቆሮንቶስ ነው ያልኩት። ሶሪ ሐዋርያት ሥራ ምዕራፍ 10 ማለት ነው። እሺ የተገለጠለት ልሳን እንግዲህ ልሳን እና እነዛ አሕዛብ ልሳን ተገልጦላቸዋል አይደል? አዎ የተገለጠላቸው ልሳን ሰው የሚያውቀው ልሳን ነው ወይስ አይደለም? ምንም የተገለጠ ነገር አላብራራው ጸሐፊው። እግዚአብሔርን ሲያመሰግኑ ሰሙ ይላል እኮ አይልም? ነው ተቀበሉ ነው የሚለው። እግዚአብሔርን ሲያመሰግኑ ሰሙ አይልም? ኦኬ በልሳኖቻቸው ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። ስለዚህ ምን ሲያደርጉ ሰምተዋቸዋል ማለት ነው? የሰዎቹ መሰማት እኮ የልሳኑ ኔቸር አይለውጠው። ምን ሲያደርጉ ነው የሰሟቸው ነው ጥያቄ። ሲያመሰግኑ ሰሟቸው ይላል። ኦኬ እያመሰገኑ መሆኑ በምን አወቁ? እንዴት አወቁ? በቋንቋቸው ልክ እንደ የሐዋርያት ሥራ ምዕራፍ 2 ሆኖ ነው። ቴንክ ዩ። ስለዚህ በቋንቋቸው ነው። ተባረክ። ይሄ ማለት ቋንቋ ያልሆነ የለም ማለት እኮ አይደለም። ቋንቋ ያልሆነ ልሳን አለ ነው። በቋንቋቸው ለምሳሌ አሁን ዮኒ ማኛ አማርኛና እንግሊዝኛ ይችላል። እኔ ደግሞ በኪስዋሂሊ ብናገር ቋንቋ ያልሆነ ልሳን አንዴ ስማኝ፣ ቋንቋ ያልሆነ ልሳን አለ ወይ? በቃ ልሳን ግሎሳ ይባላል። ቋንቋ ነው። ቋንቋ ያልሆነ አለ ወይ ነው ጥያቄ። መጽሐፍ ቅዱስ ቋንቋ ያልሆነ የሚል የለም ከእግዚአብሔር ጋር የምትናገርበት ተብሎ ይጻፋል። ስለዚህ ቋንቋ ያልሆነ ስለሌለ የለም። እሺ እምነታችንን እኮ ነው ምናገር። አንደኛ ቆሮንቶስ ምዕራፍ 12 ላይ በሰውና በመላእክት ልሳን ብናገር ብሎ ሲናገር መላእክት ማለት ሰዎች በመላእክት ልሳን ወይም በመላእክት ቋንቋ ሊናገሩ ይችላሉ ማለት ነው እንዴ? ከጳውሎስ ቋንቋ ምን ለማለት እንደፈለገ አላብራራውም። ስለዚህ የመላእክት ልሳን ብሎ ተናግሯል። ስለዚህ ሰው በመላእክት ቋንቋ ሊናገር ይችላል። ጳውሎስ ብናገር ስላለ ሊትራል መውሰድ ትችላለህ፣ ሲምቦሊክ ማድረግ ትችላለህ። ሊትራሊ ሰው የተናገረ ሰው አለ የመላእክት ልሳን? ዊ ዶንት ኖ። አልተጻፈም እኮ ያልተጻፈ ነገር ነው የጠየቀኝ። ዩ ዶንት ኖ አልተጻፈም። አንተ ራስህ አታውቅም። ሐዋርያት ሥራ ኧረ እኔ የመላእክት ልሳን የሚባል ዝም ብሎ ይሄ ምንድን ነው? ጳውሎስ ይዋሸ ነው። አይ ውሸት አይደለም፣ ግነታዊ አገላለጽ ነው አይደለም። ኖ አንተ ሰውዬ እንትን ላይ አትጨምር ቃላት። እሺ መመለስ ነው። ጳውሎስ ይዋሸ ነው አልከኝ። ቆይ አላልኩም አይደለም፣ ግነታዊ ነው። ስለዚህ በቃ ግነታዊ ይሁን አይሁን አልተጻፈም። ጳውሎስ ግነታዊ አንዴ ፖዝ አድርገው ዲያቆን። ቆይ ምን እየሆንክ ነው?
የጥያቄ ሰዓት ጨርሰ ድጋሚ ትጠይቀኛለህ እንዴ? እየተረጋጋን እንጂ ይቅርታ ወንድምና መጠየቅ ጀመርክ እኮ። እሺ ቴንክ ዩ። ችግር ያው ስትስፍልኝ ነው ልመልስ ብዬ። አንተ ነህ የሳትከው ማይ ብራዘር። አዲሱ መደበኛ ትርጉሙን ትንሽ እያነበብክ እንጂ በቃ ግነታዊ አገላለጽ እንጂ የመላእክት ቋንቋ ማለት ሰው በመላእክት ልሳን ሊናገር አይችልም። ኮሜንታሪ ነው። ቆይ አሁን ጥያቄ ሰዓት ነው። ሐዋርያት ሥራ ምዕራፍ 2 ላይ ሄደን ለሐዋርያት የተገለጸላቸው ልሳን የዓለም ቋንቋ ሰዎች የሚናገሩት ቋንቋ ነው ወይስ አይደለም? ነው። አለቀ። አዎ ነው። ቴንክ ዩ። ስለዚህ በዓለም ደረጃ ሰው የማይናገረው ቋንቋ ነው ልሳን ወይስ ሰዎች የሚናገሩት በዓለም ላይ ያለ ቋንቋ ነው ልሳን? መጽሐፍ የሚናገረው ልሳን ትርጉም ያስፈልገዋል። ስለዚህ ለመተርጎም ጸልዩ ይላል። አይ ጥያቄን በደንብ ስማኝ። በዓለም ቆይ ይተረጎማል አይተረጎም እኮ ቅድም ጨረሰን። አሁን ጥያቄ ስማኝ። በዓለም ያለ ቋንቋ ነው ወይስ ከዓለም ውጪ ወይም ደግሞ የዓለም ያልሆነ ቋንቋ ነው ልሳን? ከዓለም ውጪ እንዳለ የተጻፈ ነገር የለም። ዝጋው። የለም። ቴንክ ዩ ተባረከ። አንተ የጌታ ሰው። ምንም አዲስ ነገር የለውም። አዎ የተጻፈ ነው። ይልቁ በልሳን መናገር አለበት። ከየት እንደሚያመጡ እኮ ነው እነዚህ ፔንቴኮስታሎች እኮ ነው እኮ። ስለዚህ አንተ በመንፈስ ቅዱስ ተሞልተህ በልሳን መናገር አለበት። 1906 ላይ በአዙዛ ስትሪት ላይ የተጀመረ ነገር የለም። ያኔ ጥያቄው ትክክል አይደለም። ቆይ አግነስ ኦልዝመንን ታውቃታለህ? ሲስተር አግነስ አውቃታለሁ። እሷ ነች አይደለ ፎር ዘ ፈርስት ታይም በልሳን የተጻፈ ጽሁፍ ብላ የጻፈችው? ኖት ኤግዛክትሊ። ያው ቻርልስ ፓራም አለ፣ ዊሊያም ጄሲ ሞር፣ ሲስተር አግነስ አሉ። አሳየን ከ1902 ጀምሮ እስከ 06 አንዴ ፖዝ አድርግለት እስኪ። ክፈት። ያው አሉ እኮ ሶስቱም ሰዎች አሉ። በልሳን የተጻፈ ጽሁፍ አሳየን። ከሷ የአግነስ ሲጀመር በልሳን ይጻፋል ብዬ አላምንም። ልሳን ይጻፋል ብዬ አላምንም። ተሳስታለች። ስለዚህ አግነስ ውዝመን ተሳስታለች የጻፈችውን። አዎ ቻይንኛ ብላለች፣ ተሳስታለች። እሷ ተሳሳተች እህታችን። ጀማሪዋ ራሱ ስታ ነው የጀመረችው። እንዴ አንተ አትሳሳትም እንዴ? አሁን ስንት የተጻፈ እኮ አሁን አማርኛ ተጽፎ ነው መንፈስ ቅዱስ ተሞላው ብላ ጽሁፍ የጀመረችው እሷ ነበረች። እሷ ከሳተች። ስለዚህ ከዛ በኋላ አንተ መንፈስ ቅዱስ ተሞልታል እነ ሉተር ይሄ አሁን ያለው የካሪዝማቲክ ሙቭመንት አይነት ልሳን ልምምዱ ነበራቸው ወይስ አልነበራቸው? ልምምዱ አለንም የለንም ብሎ አልጻፉም። ከጻፉ አሳየኝ። ኧረ አልጻፉም። ከየት ይመጣል? ከሌለ ከየት ይመጣል? ስለዚህ ያልተጻፈ ነገር የለም ለምን ትላለህ? ያልተጻፈ ነገር ለምን የለም ትላለህ? ስለሌለ ነው። ይሄ እኮ እናንተ እኮ ኮንፌሽኑ ላይ የለም የሚላል ኮንፌሽኑ ላይ የለም የሚላል እንካ ካለ ማለት ነው። አንተ ነህ ካለ የለም የሚል ካለ ማምጣት የለም። ስማኝ እንካ ስማ። ሉትራን አሁን ያሉ ሉትራኖች ማለት ነው ክላሲካል ሉትራንና ከሪፎርምዶች ይሄንን ሙቭመንት የሚቀበላል ወይም ደግሞ ይሄ ልሳን አልቀበልም ብለዋል ወይ? ሪፎርም ላይ ጋር ሉትራኖች አይቀበሉም። አዎ ሉትራንም ሪፎርም ማስረጃ ከኮንፌሽኑ አውጣና ሳይ ፖዝ አድርግልኝ። የአማንን ኮንፌሽኑ አውጣና ሳይ አይደለም ኖ ቆይ ዲያቆን አሁን እዚህ ውጪ ስለሆንኩኝ ትተባበረኛለህ። ልሳንን ምናልባት ካለ ደቂቃው ግን እየሄደ ነው። ያሪዜ አንዴ ፖዝ ኮንፌሽን ነው የምፈልገው ብራዘር፣ ከኮንፌሽን ነው የምቀበለው። ኮንፌሽን ምንም እንዴ ሳያምኑ ይወዳ አንድ ተለቅ ያለ ሰው አምጥተህ ድምፁን ልታሰማኝ ነው? አያምኑማ። ቆይ የተጻፈ ነገር አምጣልኝ አሁን። ስለዚህ ያልተጻፈ ነገር አታሳየኝ። እኔ ኦርቶዶክስ ተከሰስኩኝ ባልተጻፈ ነገር የሆነ ቄስ እያሉ ስማኝ አንዴ እንዴ ስማኝ፣ የኔ ሰዓት ነው ወንድሜ። ምንድነው እያልኩ ያለሁት? አሁን ለምሳሌ እናንተ በእምነት ደረጃ ይሄ የመንፈስ ቅዱስ ሙላት ምናምን ብላችሁ የምታምኑ ስላለ በእምነት መግለጫዎቹ ለምሳሌ የሙሉ አትሊስት ፔንቴኮስታል ሙቭመንትን መካዳቸውን አሳየኝ። ቆይ ስማ፣ የኔ ሰዓት ነው። እንደዛ አውጥቼ ላሳይ ይችላል። እነሱ ግን ያምናሉ ካልክ አንተ ነው ማምጣት ያለብህ። ያምናሉ ወይስ አያምኑ? አናምንም ብለው አልጻፉም። አናምንም ብለው አልጻፉም። እስካሁን ድረስ ሉትራንና ሪፎርምዶች የዚህ ተቃዋሚዎች ናቸው። ልክ ፓስተር ዳዊት የተጻፈ ነገር ፔንቴኮስታል ሙቭመንትን አንቀበልም ብለው የጻፉት ነገር የለም። በብሊንግ ነው ብሏል። ይኸው ፓስተር ዳዊት እያልኩ ነው። አይ ብራዘር የሆነ ተለቅ ያለ ሰው አምጣ አላልኩም? የተጻፈ ነገር አምጣን ያልኩ እንዴ? አካዳሚክ እናድርገው እንጂ ፓስተር ዳዊት ትንሽ ነው። አማን ሻሎምስ ትንሽ ነው። አማን ሻሎም የተጻፈ ነገር አምጣልኝ። እዚህ የሪፎርምድ እንትን ላይ በቃ ስለዚህ አንተ አምጣ። ሪፎርምዶች በሙሉ ሴሴሽንስ ናቸው ያልክ ያለው? የሚቀበል ካለ ሴሴሽንስ ናቸው ያልክ ያለው? አንድ ቆይ አንድ ስማ፣ ከክላሲካል ሪፎርምድ እና ሉትራኖች አንድ የሚቀበል አምጣ። ዶን ካርሰን ለምሳሌ ሂዝ ፕሮፌሰር ኦፍ ኤምሬተስ። ማን ነው ዶን ካርሰን? ሂዝ ፕሮፌሰር ሪፎርምድ ቴዎሎጂያን ፕሮፌሰር ዶን ኤ ካርሰን። እሱን ካላወቅ ኤንድ ዩ አር አን አፖሎጂስት። ክፈተው ጊዜውን አቁሙሽ።
ጊዜውን ፖዝ አድርግለት ለነገሩ ክፈተውና ይኸው ፖዝ ተደርጎላል። ፔፐር ነው ማመጣልህ ግን የምን ፔፐር ጋዜጣ ይዘህ እንዳትመጣ። ፔፐር ማለት ሊትሬቸር ነው ማመጣልህ ማለት ነው። ጽሁፍ እኮ ጽሁፍ አምጣልን። ሪፎርምድ ስኮላር ክላሲካል ሪፎርምድ ስኮላር መሆኑን ታሳየናለህ። ከዛ በኋላ ልሳን ዶን ካርሰንማ ጎግል አድርገህ ድረስበት። ይሄን እንዴት ሚስተር ጎግል እኔ ጎግል አላደርግም። ማስረጃው እንትን ያልከው ክፈትና አሳየን እንግዲህ just once ላሳየህ ነው። አንዴ ቆይ እስቲ አንድ ጎስፔል ኮሊሽን ባለፈው ልሳን አንድ አይነት ነው የሚለውን ባሳየበት ጽሁፍ ላይ በተነገርኳቸው ነገር ላይ ባይ ዘ ዌይ አይሱ ብቻ ለሚያምነው እና አሞዚያንክም እና ለጎደቲን ክሊኒክ አንድ አይነት ልሳን አለ ነው የሚሉት። ያው እየከፈትኩ ነው እንዴ አንድ አይነት ልሳን አለ የሚልም እንዴ አንድ አይነት እኔ እኮ አንድ አይነት ሳይሆን የእናንተ እኮ ትርጉም የሌለው የሚለውን ነው እኮ የምትሰጠን ማለት እናንተ የምታወሩት አይነት ትርጉም የሌለው እንዴ ጥያቄውን እንዴት ነው ስታዞር ትንሽ ፍሬቻ ልጠቀምና የጠየቀኝ እኮ በልሳን የሚያምን አንድ ሪፎርም ዳምጣን ያልከኝ የጠየቀኝ በልሳን የሚያምን አንድ አይነት ልሳን በልሳን የሚያምን አንድ ሪፎርም ዳምጣ አላልከኝ? ልሳን ማለት ይሄ የማይተረጎም ሚል ወይም ደግሞ በጸጋ ስጦታ የሚያምን አረ ጊዜውን አስኪዶ የተወደድክ እሺ አይ ኖ እኔ እኮ ማስረጃውን እስክታመጣ እኮ ነው ያዘ። እሺ እንቀጥል በቃ ኦሬዲ ወንድማችን ጥያቄውን ነው ዶን ካርሰንን ላመጣለህ ስል ቀይረው ቆይ እንዴ መች ቀየርኩኝ? ያው ፈልግ እኮ አልኩ። እሺ እስክትፈልግ እየጠየቅኩ ልሂድ። ዳኒ ባለፈው ምን ብለኸኝ ነበረ? የማይተረጎም ልሳን የሚባል የለም ብለኸኛል አይደል? መጽሐፍ ቅዱስ ላይ ወደ መተርጎም ደጉ ይላል እንጂ ይሄኛው ልሳን አይተረጎም ይሄኛው ልሳን ይተረጎም። የማይተረጎም ልሳን የሚባል የለም አይደል? መጽሐፍ ቅዱስ ወደ መተርጎም ደጉ ነው የሚለው። እኔ የማይተረጎም ልሳን የሚባል የለም ባጭሩ። ለምናት በቃ ያንኑ ልሳን አንተ ካደክ ተተረጉመዋለች። እሺ ቸርቻችሁ ላይ ልሳን ይወራል አይወራም? ይወራል። አዎ እንዲያውቅ ያለው እሺ ይተረጎማል። ኦኬ ተተረጉሟል። ኖ የመተርጎም ጸጋ ስጦታ ያላቸው የተወደዱ ወንድሞች እናቶች አሉ። እንዲተረጉም ይጸልይ ይላል። ተርጉመህ ታውቃለህ? እኔ ጌታ ይረዳኛል ወደፊት ኔክስት ታይም ስመጣ ወደፊት። ኦኬ አንተ እኔ አወራለሁ ብለሃል። አንተ ስታወራ ተተርጉሟል? ባይዘው የሚተረጎምበትን አውድ ጊዜ ይፈጅብሃል እንጂ ለጉባኤ መልክ ሲሆን ወይስ አልተተረጎመም? እኔ ራሴ ዲዘርን አደርጋለሁ። ስለምን በልሳን እየተናገርኩ እንዳለው አውቃለሁ። ተተርጉሟል ወይስ አልተተረጎመው? ዳኒ ልሳኔ ተተርጉሞ አያውቅም፣ ግን ስለማይተረጎም እኔ ስላላደኩ ነው። አንተ ራስህ ለምሳሌ ልሳን አትናገርም ማለት ቅዱስ ጳውሎስ ቆይ አንዴ ጠያቂው እኔ ነኝ። ሐዋርያ ቅዱስ ጳውሎስ ካልተተረጎመ አርፈህ ቁጭ በል ብሏል አላለም? እና ታዲያ እኔ እዚህ በላይቭ መጥቼ በልሳን ሳወራ ሰምተህ ታውቃለህ? ለምን እዛ ማህበር ውስጥ ለምን በልሳን ታወራለህ? የማይተረጎም እኔ ማህበር ውስጥ ልሳን አውርቼ አላውቅም። ተተርጉሞ ማያውቅም ከሞላ ጎደል አውርቼ አላውቅም። ጉባኤ ውስጥ አውርቼ አላውቅም፣ አላወራም። እኔ እኮ የጠየኩህ እናንተ ቸርች ውስጥ ይወራል ብዬ እኮ አዎ እኔም ራሱ አወራለሁ ብለኸኝ እኮ ነው የጀመረው። ማወራው እኮ ልሳን እናገራለሁ ማለት ነው። ቸርች ውስጥ እየጮኩ አወራለሁ ማለት አይደለም። ቸርች ውስጥ የሚያወራሉ ጮኸው እናንተ ቸርች ውስጥ የሉም ወይስ የሉም? አሉ፣ ግን ወንድሞችና እህቶችን ቀስ ብለን ያው ትክክል ናቸው ወይስ ትክክል አይደለም? ቆይ ትክክል ናቸው ወይስ ያው በስርዓት ይሁን፣ ምክንያቱ ሰዎች እንዳይሰናከሉ ትክክል ናቸው ወይስ አይደለም? ትክክል ናቸው ወይስ ባይጮህ መልካም ነው። ተሳስተዋል አለ ጳውሎስ። ትክክል ናቸው ወይስ አይደሉም? ልሳኑ ሳይሆን ሰዎቹ ተሳስተዋል። በጣም አሪፍ ቴንክ ዩ። ስለዚህ ምክንያቱም ሰው ተሰብስቦ አይጮህ መልካም ነው። ህዝብ በተሰበሰበበት በማይታወቅ ቋንቋ ሰውን ማደንቆር ትክክል አይደለም፣ ስህተት። ያ እናንተ ደግሞ ያን የማይታወቅ ቋንቋ አንደኛ ባይዘው የማይታወቅ ቋንቋ እኔ ወፍ አይደለሁም ዝም ብዬ የምንጫጫው። አንደኛ ቆሮንቶስ ምዕራፍ 14 ላይ ሐዋርያ ቅዱስ ጳውሎስ ሲናገር ምን አለ? ዋሽንት እንኳን ይላል አይደለ ነጋሪት ሲጎሰም የሚለውን ድምፁን ካልታወቀ ኦኬ ሰው ለሰራዊት ወይም ደግሞ ለጦርነት እንዴት አድርጎ ይነሳል ይላል አይደል? ይላል። ስለዚህ ከእግዚአብሔር ጋር አውሩ ማለት ነው። ስለዚህ ከእግዚአብሔር ጋር አውሩ። ሰው ልሳናችሁን ሰምቶ አይጠቀምም ይላል። ነጋሪት ሲጎሰም ከእግዚአብሔር ጋር አውሩ ማለት ነው። ና ሰውን ኮንፊውዝ አታድርጉ እያለ ነው። ኮንፊውዝ አታድርጉ ማለት ነው። ነጋሪቱ ራሱ ሲመታ እንኳን ትርጉም የሚሰጥ ነገር ካላወጣ አጠቃላይ መልእክቱ ነው የሰብሱ ነው የነገርኩ ነው። ነጋሪቱ ሲመታ ምን ማለት ነው? በትርጉሙ ምንድን ነው?
የነጋሪት ሲመታ ማለት አሁን ከበሮ ለምሳሌ ስትመታ መልእክት ሰምተው ወደ ጦርነት የሚወጡ ሰዎች አሉ እና ትርጉሙ ገብቷቸው ነጋሪት ተመታ ማለት ለጦርነት ውጡ ማለት ነው ትርጉሙ አይደል? ኤግዛክትሊ። ስለዚህ በቤተ ክርስቲያናችሁ ወይም በቸርቾቻችሁ የሚንጫጩ ሰዎች ከነጋሪት በታች ናቸው ወይስ አይደለም? የሚንጫጩ ስትል አልገባኝም። ማለት ትርጉም የሌለው እየተሳደብክ ነው? መንጫጫት ነው። የማይገባህን ነገር የሚያወር ማለት ነው። የማላውቀው ከሆነ ብረት ከብረት ጋር እንደሚጋጨው ነው። ምንም የተለየ አዎ፣ ልሳን አሁንም ቢሆን ምንም ያማረ ቢሆን ሰው እንዳይሰናከል መጠንቀቅ አለብህ። ስለዚህ ከነጋሪት ራሱ ያነሰ እንትን ነው ማለት ነው እናንተ ጋር የሚወራ ነጋሪት። መንፈስ ቅዱስን ጠይቀው ለምን እንደዚህ አይነት ጸጋ ስጦታ ሰጠ ብለህ ጠይቀው። መንፈስ ቅዱስ አይደለም፣ ይቅርታ አድርግልኝ፣ እንደዚህ አይነት መንፈስ እና ማን ነው የሰጠው? እሺ ደቂቃ አልቋል። በጣም ጥሩ ውይይት። ማጠቃለያ ምስት ወገኖች፣ ማጠቃለያ የለም ዳኒ፣ ምክንያቱም ውይይት ስላልሆነ ምንድነው የምናደርገው? ፕሮፌት ጥያቄ ጠይቃሉ። እንዴ ሆስቶን እንዴ ዮኒ ማን ነው? መዝሙርዬ ዳኒ ያንዴ ወንድማን ቋንዴ ያረ አው ዲዮኒ ማጠቃለያ መስጠት አለብን። ቋንዴ አንዴ ዳኒሻ አንተም ብትሆን በምክንያት ነው የምትመራው። አራንዴ ዳኒ አንዴ ያዳመጥክ። ለምሳሌ ፕሮፌትና ዮሐዲሻ በጥያቄና መልስ ያደርጉ ማጠቃለያ እንስጥ አልተባሉ፣ ጥያቄና መልስ ነው የሆነው። ስለዚህ አሁን ምንድነው የምናደርገው? እኮኛ አውርተናል። ባይንዲንግ አይደለም የነሱ አለማድረግ ባይንዲንግ አይደለም። እሱን እናንተ ተስማማላችሁ። ግን እኔ ጥያቄ አለኝ አንተ ፕሮፌት ለዮሐድ ጥያቄ ካላቸው ፕሮፌት ለዮሐድ ጥያቄ አሉት። እኔ አንተን ጥያቄ መጠየቅ ስለፈልግ ያ ግን ማጠቃለያ የለም የሚለው ብለህ የከለከልክበት ምክንያት አሳመነኝ። ቆይ ትናገራላችሁ እናንተ እንዳይሆን። ምክንያቱም አንተ 3 ደቂቃ ምን ማተር ስለሚያደርግብህ ነው የከለከልከው። አረ ባሳየ እውነት ለመናገር ኔትወርክ እንትን ብሎ ውጭ ነው ያለሁት። ግን ያንተ ምክንያት ቢያንስ ያስኬዳል። ያንተ ያስኬዳል። መዝሙር ያሬድ ግን ኔትወርኩ ትክክል ሆኖ የሚከለክልበት ምክንያት ምንድነው? እኔ አልከለከልኩም። አልሰማኸኝም። በሰማኝ ጥሩ ነበር ነው። አልከለከልኩም። አሁን ጥያቄ ጠይቅ መጀመሪያ። ምናልባት አሁን ሰዓታችን ብንጠቀም አይሻል? መጠየቅ ትችላለሽ። አንዳንድ ጥያቄ ይጠይቁንና እንጨርሳለን። እሺ እሺ። ስንት ደቂቃ ሊያዝ ለጥያቄ? 5 ደቂቃ ሊያዝ ትችላለህ። እሺ ፕሮፌት ጥያቄ አሉት ለዮሐድ? ሚኪ አለ? ሚኪ ወይ አለ? ጥያቄ 5 ደቂቃ የሚፈጅ አዘጋጅ እያለ ነው። እኔ ከተጠየቁ በኋላ ለዮሐድ ጥያቄ አሉት? ያቀረብ ያ እሺ ደቂቃ እንደዛ ከሆነ ለኔ ደግሞ ሌላ ሰው ያዝልኝ። እሺ ለኔ አንድ ሰው ያዝልኝ ሌላ ደቂቃ። ዩኒቲ ይዝልናል ወይ ደቂቃ ስጠን እንትኑ ላይ? አዎ እችላለሁ። እኔ መያዝ ደቂቃማ መያዝ እችላለሁ። እሺ ጋር ስለሚያሳየኝ ቀላል። እሺ 5 ደቂቃ ያዝላቸው ለፕሮፌት። ኦኬ count down 5 minutes, right? Yes. ይኸው ይጃል ጀምሩ ፕሮፌት። እሺ በአንደኛ ቆሮንቶስ ምዕራፍ 14 የኔ አይደለም የተቋረጠው ነው ወይስ አይደለም? የፕሮፌት ነው። ኦኬ ኦኬ። ፕሮፌት አሉ መልሰዋለሁ እንትን ካለ ደቂቃ በቃ እኔ ልጠይቅ። እስከዛ ደቂቃ ልጠቀም። እንዳርጌዋለሁ ትችላለሽ። እኔ ላርግልኝ ማን ዮኒ? ኦኬ ለማን ላድርገው? አሁን መዝሙር ነው የሚጠይቀኝ፣ እኔ ነው የምጠየቀው። 5 ደቂቃ አድርግልና እንዳትል አድርገው ማየት እንችላለን። ችግር የለውም። እሺ እና ትልቁ ላይ ለሆነ ቪዲዮ እንትን ስለማሳየት እኔ ግን መጀመሪያ እንትን ብዬ በጨርስ አሪፍ ነበረ ቢመጡና እሺ ስልኬም አይ ቲንክ ፐርሰንቱ እንትን እያለ በቃ ወይ ጥያቄ ላቅርብና እናንተ ጠቅሉ። በቃ ወይም እናንተ ቀጥሉ አይሻልም? ያሬድ እሺ ግን ሀሳቡን ላስተካክለው እምቢ አለኝ።
ሀሳብን እንጠቀም ነበረ። አረ ችግር የለውም። እኛ እኮ አንዱን መንፈስ የጠጣን ከሆነ አንተ የተቀለልከው ግን ካንተ ጋር ስለተዋየ ብዬ ነው። ምንም ችግር የለውም። ወይ አጠቃሉና ወይ ዳንም ጠይቋሉ። 15% ነው ያለውና ከዘጋው ነው። እሺ በቃ ጥሩ። እሺ ምን ይሻላል? አንዴ በትልቁ ላርግና በቃ አጠቃልና ዮሐንስ አንተ መውጣ በቃ እኔ ወይ ዶክተር ዳኒ ፍቃደኛ ከሆነ ጠይቋለሁ። ፍቃደኛ ካልሆነ ግን ይቀራል። እኔም ጠይቃለሁ። አንተ ትጠይቀኛለህ ያሬድ። ኖ ያው እኔ ከኔን አጠይቀኝም። ታውቃለህ አንተ ጠቅላችሁ ነው የምጨርሱት። ዳኒ አይ በቃ ማጠቃለያ ነው የምንሰጠው ማለት ነው። ምክንያቱም እኔ ተጠይቄ የማልጠይቅበት ምክንያት ስለሌለ ማለት ነው። መልካም እሺ ቴንክ ዩ። ስለዚህ ማጠቃለያ አንተ ትሰጣለህ። ቀርመሃል አንተ ጠይቀኛል ብዬ ነው። እሺ እኔ ልስጥ። ስለዚህ እንትና ነው ለምን እንግዲህ እንደሰማ 3 ደቂቃ አይሻልም? ያው ደቂቃ ስለ ቴንክ ዩ። ሰው ልሳን መስበኪያ እንዳልሆነ አይተናል። ልሳን እኔ ስናገር እግዚአብሔር ይሰማል። እኔ ተናጋሪ ነኝ እንዳትረሱ። እግዚአብሔር ሰሚ ነው። ኦኬ ለሰው አይደለም ይላል። እሺ ለሰው ሚስጥር ነው ይላል። ኦኬ ሰው አያስተውለውም ይላል። ጉድ። ነገር ግን ትንቢት ለማህበሩ ነው ይላል። ኦፍ ኮርስ ምክንያቱም አንድ ጉባኤ ላይ ነገ እኮ አዲስ አበባ ወይም ደግሞ ሌትስ ሴይ ኒውዮርክ እንዲሆናል ብላችሁ ጉባኤ ውስጥ ብትናገሩ ነው ያ ትንቢት ቢከሰት ጉባኤው ይታነጻል። በልሳን ጊዜ ግን እንደዛ አይደለም። ሰውየው ነው የሚታነጸው ራሱ። በልሳን ብናገር ራሴን አንጻለሁ። ስለዚህ ልሳን መስበኪያም አይደለም ወገኖቻችን እያሉ እንዳሉት። ልሳን መስበኪያ ሳይሆን ከእግዚአብሔር ጋር የምታወሩበት ነው። ስለዚህ ከእግዚአብሔር ጋር የማታወሩ ሰዎች እንድታወሩ አበረታታችኋለሁ። you are missing it big time. ኦኬ ልሳን ለመናገር በጣም ፈልጉ። መጽሐፍ ቅዱስ የጸጋ ስጦታን በተለይም ደግሞ መንፈሳዊ ስጦታን በተለይም ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ ቅዱስ። ትንቢትን ያስበልጣል ምክንያቱም ለጉባኤ ለብዙዎች ስለሚጠቅም። ነገር ግን ልሳን ደግሞ እዛ ጋር ቀርቧል። ስለዚህ ልሳን በጣም አስፈላጊ ነው እና ልሳን መስበኪያ ነው ማለት ነው። እና አንድ እንዳትረሱ የምፈልገው ነገር የፕሮቴስታንቶች ልሳን የጀመረው የዛሬ 120 ምናምን ዓመት በአሱዛ ስትሬት በነ ሲስተር አግነስ ዊሊያም ጄሲ ሞር እና ቻርልስ ፓራም ነው የተጀመረው የሚል ነው ያለው ወሬው። ግን ከዛ በፊት እና ኢሬኔስን አየን። ኢሬኔስ የቤተክርስቲያናቸው ድንቅ አባት ነው በነገራችን ላይ። ኢሬኔስ ማለት ያው ከፖሊካርፕ ቀጥሎ የመጣ ነው። ፖሊካርፕ ደግሞ ይሄ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ ብሎ የጻፈውን የዮሐንስን ጽሑፍ ዮሐንስን እሱ እግር ስር ቁጭ ብሎ የተማረ የፖሊካርፕ ዲሳይፕል ነው እና ይህ ሰው ልሳንን በዘመናችን አለ ብሎ ጽፏል። ከዛ ሌሎችም አባቶች እነ ተርቹሊያን ሊቅ ነው፣ ክሌሜንት ኦፍ አሌክሳንድሪያ፣ እነ ሲፕሪያን፣ እነ ኦሪገን ጽፈዋል። ግን የሚገርማችሁ ነገር ከቤተ ክርስቲያን አባቶች መካከል ልሳን ቆሟል ያለ አንድ የለም እንዳትረሱ። ከዚህ በኋላ ልሳን የዛሬ 100 ዓመት ጀመረ ሲሏችሁ እንዴ የዛሬ 2800 ዓመት ነበረ ብሎ ተነግሮኛል ብላችሁ እንድታስታውሱ። ለምን ደጋግሞ ውሸት ሲወራ እውነት ስለሚመስል ማለት ነው። ስለዚህ ልሳን በቤተክርስቲያን ታሪክ ውስጥ አለ። የሚገርመው ነገር ግን አንድም አባት ልሳን ቆሟል ብሎ አልተናገረም። በጣም ጥሩ። ወገኖቻችን ደግሞ የመንፈስ ቅዱስ ሙላት ኤክስፒሪየንስ የላቸው። መንፈስ ቅዱስ ወርዶ ትንቢትን፣ ልሳንን መናገርና የጸጋ ስጦታን የመሳሰለ ነገር ማቅረብ አይችሉም። ለምን ሲባል ኤክስፒሪየንሱ የላቸውም። መጽሐፍ ቅዱስ በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ፣ ሲጸልዩ የነበረበት ቤት ተናወጠ፣ እነሱም በልሳን ተናገሩ የሚለው ቋንቋ መጽሐፍ ቅዱስ ውስጥ አለ። እነሱ ጋር ደግሞ ይህንን ነገር ያው ቅድም እያቃለሉ ሲያወሩ ነበርና በጣም ልንጠነቀቅ ይገባል። ለምን ሲባል አባታችን እግዚአብሔር ለእኛ መንፈስ ቅዱስ ስለሚያስፈልገን ስለሰጠን ነውና ሁላችሁም በልሳን እንድትናገሩ አበረታታችኋል። ልሳን ቋንቋ ነው አይደለም። ጀስት ፎርጌት ዳት። ወደ ጌታ ጸልዩ፣ ልሳን ይሰጣችኋል። ኦኬ እሺ፣ ቴንክ ዩ ዳኒሻ። እኔ ልቀጥል። በመጀመሪያ ልሳን ቆሟል ወይስ አልቆመም የሚለው መጀመሪያ ልሳን ቋንቋ ነው። ምንም ሌላ ታሪክ የለውም። ግዕዝ ስለሆነ ሌላ ነገር መስሏችሁ ከሆነ ኦኬ፣ ሌላ ምንም ማለት አይደለም። ልሳን ማለት ቋንቋ ነው። ኦኬ፣ ዘልሳነ ግዕዝ ካልኩኝ በግዕዝ ማለት፣ ዘልሳነ አምሃራ ካልኩኝ የአማርኛ ቋንቋ ማለት ነው እንጂ ሌላ ምንም አይደለም። እንግሊዘኛውም ታንግ ነው የሚለው ወይም ደግሞ ላንጉጅ ነው የሚለው።
ግሪኩ ደግሞ ግሎሲያ ይላል። በቃ ቋንቋ አለው። ሌላ ምንም የተለየ ነገር አታመጡ። ሰው ቋንቋ ቆሟል ወይ ብላችሁ ስትጠይቁ ምን እያላችሁ ነው? ምን እየሆናችሁ ነው? ኦኬ የእናንተ ነገር ልታቆሙት ያስፈልጋል። ምክንያቱ የእናንተ ቋንቋ አይደለም እና ደግሞ የጀመረበት ሰዓት ደግሞ በሐዋርያትም አይደለም በሐዋርያን አባውም የጀመረ አይደለም። ስለዚህ ቋንቋ አለ ወይ ብለው በእኛ ሰዓት ተናግሯል። ምንድን ነው ቋንቋ ታዲያ ሊጠፋ ነው እንዴ? ከጠፋ በምን ልንግባባ ነው እንዴ? ሐዋርያቶቹ የተገለጸላቸው እኮ የሰው ቋንቋ ነው። በቃ እሱ ቋንቋ ኦፍኮርስ ይቀጥላል። ግን ነው ዋናው የመጀመሪያ ለሐዋርያት በምልአት የዓለም ሁሉ ቋንቋ የተገለጸላቸው ምክንያት ግን ለምንድን ነው ብለን ከጠየቅን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ይገልጽልናል። መንፈስ ቅዱስ የጸጋ ስጦታውን ለእያንዳንዱ እንደ ለጥቅም መንፈስ ቅዱስን ለመግለጽ ይሰጣል ይላል። ሰው መንፈስ ቅዱስ ልሳንን የሰጠው ለሐዋርያት ለምንድን ነው? ምክንያቱ ሆሩ ወመሃሩ የሚል ትእዛዝ አለ። ዓለምን ዞራችሁ አስተምሩ ተብሏል። ዓለምን ዞሮ የሚያስተምሩ ከሆነ እነዚህ 12 ሐዋርያት በምን ቋንቋ ይግባቡ? በምልክት አይደለም አይደል? መንፈስ ቅዱስ ጸጋውን ሊሰጣቸዋል፣ ቋንቋ ይሰጣቸዋል። ስለዚህ የምን ቋንቋ ሰጣቸው? የዓለም ቋንቋ። ተበትነው ሰበኩት ይህን ወንጌል፣ ህዝቡን በሚያስደንቅ ሁኔታ አመነ። የገላትያ ሰዎች ሆነው የዓለም ቋንቋ ሁሉ መናገር ቻሉ። ከዛ ደግሞ ሐዋርያው ቅዱስ ጳውሎስ መጣና ከእናንተ የሚበልጥ ልሳኖች አሉኝ አለ። ለምን? ሐዋርያው ቅዱስ ጳውሎስ ደግሞ የሚያስደንቅ የጸጋ ስጦታ ወይም ደግሞ የልሳን ስጦታ ተሰጥቶታል። ዓለምን ዞሮ የሰበከ የአሕዛብ ሐዋርያ ስለሆነ ማለት ነው። ስለዚህ ከሁላቸው የሚበልጥ ልሳን አለኝ አለ። ልሳን አለኝ ሲል ቋንቋ እንጂ ሽሪም ትሪም እያለ በየሀገሩ ጀስት ኢማጅን ሐዋርያው ቅዱስ ጳውሎስ እየሄደ ታራራም ሻራራም ሲል ሲዘል ለወቱ ስብሐትና ክብር ይግባውና እንደዚህ አይደለም መንፈስ ቅዱስ። ኦኬ ለማያምኑ ምልክት ነው የተባለው ምንድነው? የገሊላ ሰው ሆኖ በራሳቸው ቋንቋ ሲነግራቸው ይደነቃሉ። እንዴት ያለ ነገር ነው! የገሊላ ሰው አይደል? እንዴት የኛ ቋንቋ ተናገረ! የሚያስደንቅ ነው። እኔ ዳኒ በጣም የገረመኝ አባቶች ሁሉ ተርቱሊያን፣ ሄራኔስ ምናምን አንድ ለናሙና እንኳን የኛ ትሪሪም ሽሪሪም የተናገረ አባት ብለህ አንድ ከፍታ አታሳይም። በእኛ ሰዓት ቋንቋ አለ ብለው ተናግረዋል ትላለህ አይደል? የተለየ ቋንቋ የማይታወቅ ቋንቋ አለ ብለው ከተናገረ አምጣ። ፎር ዩር ኢንፎርሜሽን ባይ ዘ ዌይ የፕሮቴስታንትን ትምህርት እንግዲህ ዳኒ እንደማይቀበል ነው የተረዳ ነው። የማይተረጎም የሚባል የለም ከዓለም ውጭ ወይም ደግሞ የሰው ቋንቋ ያልሆነ ልሳን የሚባል የለም አልክ። ታዲያ ከዚህ ውጭ ምን አለን እኛ? የሰው ቋንቋ ከሆነማ የሚተረጎም ነው የሚታወቅ ነው። ኦኬ የማይታወቅ የለም ለማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ዮኒ ያሬዶም ሌሎቻችሁም ሰላም እደሩልኝ። እሺ የዋዲዬ ጊዜ ይስጥልን፣ ቃሎት ያሰማልን። እስክትወጣ እዚሁን ዳኒሻ በ3 ደቂቃ እንያዝና እኔ እናንተ ጥያቄ እንጠያየቅ እና እንጨርስ። እሺ ዳኒ ታንኪ በጣም ዲዮኒሻ ያዝልን ደቂቃ ወይስ እኔ? ኦኬ አንተ ራስ ያዙ ይታየል እንዴ? መጽሐፍ አሳያለሁ አለ ገባኛ። ችግር የለም ሰው አምናለሁ። ያው ዮኒ ያስቁመን። እሺ ወይ ያቆማችሁ ችግር የለውም። ቆይ ላስጀምረውና እንትን እላለሁ። ያው ላስጀምረው። እሺ ዳንኤ ስንት አይነት ልሳን አለ? በኢሰንስ አንድ ነው ይላል። ስኮላሮቻችን በሙሉ ይስማማሉ። ሰርች አድርጌያለሁ፣ ሁሉም ይስማማል። የአንተን እምነት ስንት አይነት ልሳን አለ? በፋንክሽን በግብር 2 አይነት ወይም 3 አይነት የሚለው አሉ። እኔ 2 በሚለው እስማማለሁ። በግብር በኢሰንስ ልሳን ተብሎ 2 አይነት የለም። ምንና ምን ናቸው የልሳን? የሐዋርያት ሥራ ምዕራፍ 2 ላይ የተገለጠው በግብር የሰራው ስራ ለየት ይላል። አንደኛ ቆሮንቶስ ላይ ያለው ለየት ይላል። ይሄ በግብር እኔ ስለ ግብር ሳይሆን የልሳኑ አይነት ነው። ስንት አይነት የልሳን አይነት አለ? በኢሰንስ በቃ ልሳን አንድ አይነት ነው። አንድ ልሳን ያለው አይደል? ስለዚህ ይሄ መላእክት ልሳን የምን ልሳን ይባል ነገር የለም። አንድ ልሳን ያለው እንግዲህ አሁን እሱንም ራሱ ወስዶ የሚከፋፍሉ አሉ። ያንተን እምነት ነው ያልኩት። እኔ በቃ ላይክ የሚመቸኝ ምናልባት የሐዋርያት ሥራ ምዕራፍ 2 እና አንደኛ ቆሮንቶስ በሚለው ነው የሚመቸኝ። ስለዚህ አንድ ልሳን ነው ያለው። በኢሰንስ አንድ ብቻ ነው ያለው። በጣም ጥሩ። አንተ ሙሉ ወንጌል አማኝ ነህ አይደል? ነው ያወራለው። እሺ ሙሉ ወንጌል በቤተ እምነት መግለጫ እንዲህ ይላል። ላሳየ። በአዲስ ኪዳናችን ውስጥ ይላል ገጽ 137 ላይ በአዲስ ኪዳናችን ውስጥ 2 አይነት ልሳኖች አሉ፣ የማይተረጎምና የሚተረጎም ብሎ በሁለት ያስቀምጧል። ይሄን ትቀበለዋለህ? እዚህ ጋር ስለ ኢሰንስ ያወራ አይደለም፣ ስለ ፋንክሽን ስለ ግብር ነው። ኢሰንስ ነው የሚያወራው። የማይተረጎምና የማይተረጎም አንተ የማይተረጎም ልሳን አለ ብለህ የማይተረጎም ኢሰንስ ነው ወይስ የማይተረጎም ልሳን አለ? የማይተረጎም ልሳን አለ። ኢሰንስ ምንድነው? ሜታፊዚክስ ምንድነው? የማይተረጎም ልሳን አለ ወይ ብለህ ታምናለህ?
ቶሎ መጽሐፍ ቅዱስ በቃ ሰዎች ወደ መተርጎም ያድጋሉ እንጂ እሱን አልጠየቁም። የማይተረጎም ልሳን አለ ብለው ታምናለህ? መጽሐፍ ቅዱስ ውስጥ የለም። ግን እዚህ ጋር ለማለት የፈለጉት ነገር ምን የማይተረጎም ልሳን ያለው ሙሉ ወንጌል አልተቀበለው ሳትቀበለው መጽሐፍ ቅዱስ ሰዎች ወደ መተርጎም ያድጋሉ ይላል። አብራርቶ መጽሐፍ አለባቸው። ችግር የለውም። እሺ ሌላ ጥያቄ ልጠይቅ። ቶሎ ዳንሻ ዳይቃ እንዳልከ እሺ በሐዋርያት ሥራ ላይ ያለውና በሐዋርያት ሥራ ምዕራፍ 2 ላይ ያለው ኦኬ በሐዋርያት ሥራ ምዕራፍ 2 ላይ ያለው አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሐዋርያት ሥራ ምዕራፍ 10 ላይ ያለው ልሳን የሚለው የተለያየ አይነት ልሳን ነው ወይስ በኤሰንስ አንድ ልሳን ነው? ኤሰንስ በሜታፊዚክስ አንድ ነው አይደለ? መጽሐፍ ቅዱስ ራሱ ስኮላሮቻችን በሙሉ አክሮስ ዘ ቦርድ ይስማማሉ። ስለዚህ የመላእክት ልሳን የማይተረጎም ልሳን የሚባል ነገር የለም ማለት ነው። እሱ ደግሞ በግብር ነው። በግብር የመላእክት የሰው ምናምን የመላእክት ልሳን የተናገረው ማን ነው ንገረኝ። እከሌ ተናገረ ተብሎ መጽሐፍ ውስጥ አልተጻፈም። ቅዱስ ጳውሎስ የመላእክት ልሳን በመላእክት ልሳን ብናገር ሲል የመላእክት ልሳን እናገራለሁ እያለ ነው ወይስ ግነት ነው? ግነት ነው ብሎ ከታች አልጨመረውም። አንተ ነው የጨመርከው። እሺ ምንድነው የመላእክት ልሳን? ስለዚህ የመላእክት ልሳን ብሎ ያስቀመጠው ምንድነው? መላእክቶች ልሳን ሊኖራቸው ይችላል። we don't know የተገለጠ ነገር ላይ በመላእክት ልሳን ያለው ነው ያልኩት። ደቂቃ ያላሳየ ብዬ ነው። ቅዱስ ጳውሎስ በመላእክት ልሳን ያለው ምን አይነት ልሳን ነው? አልተጻፈም። I don't know። እሺ በቃ ታንክ ዩ በጣም እሺ ጠይቀኝ ዳንሻ 3 ደቂቃ ሊያዝልህ። ኦኬ እንግዲህ ልሳን የመንፈስ ቅዱስ ሙላት ምልክት ሆኖ ይቀርባል አይደል? አዎ ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ በልሳን ተናገሩ። እውነት ነው። እንደገና የሐዋርያት ሥራ ምዕራፍ 8 ላይ እንደዚሁ በልሳን ተናገሩ። እውነት ነው። 10 ላይ እንደዚሁ እውነት ነው። እናንተ ጋር ግን በመንፈስ ቅዱስ ተሞልታችሁ በልሳን የምትናገሩበት ኤክስፒሪየንስ አለ? ስለ ትምህርት ጠይቀኝ። ስለ ቤተ እምነቴ ትምህርትና ስለ ቤተ እምነቴ አስተምሮ ጠይቀኝ። እሺ ይሄንን ትምህርት እኛ ኦርቶዶክሶች መንፈስ ቅዱስ በወረደ ጊዜ በልሳን እናገራለን የሚል አስተምሮ ልክ እኔ የጠየቅኩ ለምሳሌ የቤተ እምነት መግለጫ አውጣና አሳየኝ። የቤተ እምነቴን አንተ ነህ ጠያቂ ነው ያልጠኝ አይደለሁም። የቤተ እምነቴን አውጥታ አሳየኝ። ክሌም ያረከውን ነገር ማለት እኔ ከመጽሐፍ ቅዱስ ጠቀስኩና እናንተ ጋር ክሌም ያረከውን አሳየኝ። እኛማ ቋንቋ ነው ብለን እናምናለን። እንደናንተ ቋንቋ አይደለም ማለት የማይታወቅ ቋንቋ ጥያቄውን ስማ። ጥያቄው የሚለው መንፈስ ቅዱስ በወረደ ጊዜ በልሳን ተናገሩ የሚለውን በቤተ ክርስቲያናችሁ አስተምህሮ ደንብ መሰረት የተጻፈ እንደዚህ እንቀበላለን የሚል በጣት እየነካ ያለው እኛማ ቋንቋ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው። አሁን የምታወራውን አውጣና አሳየኝ። አሳየኝ አውጣና። የሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው ዛሬም ያለው። ስለዚህ ያ ቋንቋ ሰው የሚናገረው ቋንቋ አሁን የምታወራውን ከመጽሐፍ ከአስተምህሯችሁ በጣት እየነካ ያለው እየነገርኩህ እኮ ነው። ለሐዋርያት የወረደ ቋንቋ ነው። እሱን ቋንቋ ነው የምናወራው። አንተ የምትፈልገው ቋንቋ አይደለም አላልኩም። ያልኩህ እኔ መንፈስ ቅዱስ በወረደ ጊዜ ይሄንን ቋንቋን በለው ምንም በለው ስትናገሩ የመንፈስ ቅዱስ መውረድ ምልክት ነው ብላችሁ የጻፋችሁበትን የተጻፈ ነገር በጣት እየነካ እያነበብክ አሳየኝ። የሐዋርያት ሥራ ምዕራፍ 2 ያው እያሳየው እኮ ነው። የሐዋርያት ሥራ ምዕራፍ 2 እሱ መጽሐፍ ቅዱስ ነው። እናንተ መጽሐፍ ቅዱስ አይደላችሁ ብዬ ነው ማምነው። አንተማ መብትክ ነው አይደላችሁ ብዬ ነው መብትክ ነው። እኛ ደግሞ ነን ብዬ ነው ክሌም ማድረገው። አንተ ስላልክ እኮ ስለዚህ የተጻፈ ነገር አሳየኝ። ይሄኛ ጋር እኮ ለምሳሌ መጽሐፍ ቅዱስ ምዕራፍ 2 ላይ ያለው የእናንተ ቋንቋን ፈልገህ ከሆነ የለም። በመጽሐፍ ቅዱስም በእኛም የለም። ስለኛ አይደለም አሁን ስላንተ ነው። እኛ ደግሞ ሐዋርያት ሥራ ምዕራፍ 2 አስቀምጥ። የሰው ቋንቋ ስለኛ ስለ ልሳን የተጻፈው ታነበብክልኝ። ጉድ ቴንክ ዩ። አሁን እናንተ ልሳን እንዲህ ነው የምንናገረው የሚል እኛማ የሐዋርያት ሥራ ነው የምንቀበለው። ዳኒ እናንተ እኮ የማይተረጎም ብላችሁ ግራ ስለገባችሁ የተጻፈ ነገር አሳየኝ። የሐዋርያት ሥራ ምዕራፍ 2 ያው የሐዋርያት ሥራ ምዕራፍ 2 አዲስ ቋንቋ የለም። በቃ ይሄው ቋንቋ ነው ያለው። ሉቃስ ነው የጻፈው። ሲኖዶሱ መጽሐፍ ቅዱሳችን ነው። አየህ እናንተ ቋንቋ የሚተረጎም ስላላችሁ አዲስ ጻፋችሁ አይደለም ፈልገው። ሉቃስ የጻፈውን ማን ነው? ሲኖዶሱ የጻፈውን ነው ፈልገው። ሲኖዶሱ የሉቃስን የጻፈውን የሐዋርያት ሥራ ነው የምንቀበለው። አዲስ ቋንቋ የለም። ሸረረን በረን የሚባል ቋንቋ የለም። በዘመን መንፈስ ቅዱስ በወረደ ጊዜ ልሳን ሲናገሩ በቤተክርስቲያናችሁ ያየህበት አጋጣሚ አለ? በቤተክርስቲያን ያው በምሳሌ ትግርኛ ተናጋሪ ባልሆነበት ቦታ ላይ ትግርኛ ተናጋሪ ያልሆነ ሰው ትግርኛ የሚነገር ቦታ ሄዶ ትግርኛ ሲናገር ኤክስፒሪየንስ አድርጌያለሁ። ታንክ ዩ። እሺ በጣም ነው የምወድህ። አመሰግናለሁ። እሺ ታንክ ዩ በጣም ዮኒ የጨርሰናል። አይገስ ታንክ ዩ በጣም ዮኒ ታንክ ዩ። አመሰግናለሁ። እግዚአብሔር አክብርልኝ። ሰላማችሁ ይብዛልኝ። በጣም ነው የማመሰግነው። ሁለታችሁንም እግዚአብሔር ይጠብቅልኝ። እንግዲህ
ሲነጋገሩ ሰምታችኋል። ግን እኔ እስካየሁት ልሳን ብለው መዋሸት አልፈልግም። ፕሮቴስታንት ወንድምና እህቶች ልሳን ብለው ሲያስተምሩ ያየሁት ሲያደርጉም ያየሁት መዋሸት አይቻልም። ከነ ማስረጃው አመጣለሁ። ይሄ ነው ይሄው ይሄ ነው ልሳን ጨምሬ ያሳያለሁ። ይሄንን አንድም ኦርቶዶክስ ቤት አናየው። የኦርቶዶክስ ወንድምና እህቶች እያሉ ያሉ ሲያስተምሩ ያን አሁን ትግርኛ ቋንቋ የማይችል ሰው በመንፈስ ቅዱስ ተገልጾለት ትግርኛ ሰምቶ ወይም ደግሞ በትግርኛ ተናግሮ ወንጌልን ሊያስተምር ይችላል። ጳውሎስም ያንን ሲያደርግ ነበረ። ወንጌልን ስበኩ ዓለም ላይ ሲባል ዓለም ላይ የተለያየ ቋንቋ ያለ በመንፈስ ቅዱስ ወርዶ ያንን ቋንቋ የሚችሉት ጋይደው ያንን ቋንቋ በመንፈስ ቅዱስ ይናገራሉ ማለት ነው እያሉ ነው ኦርቶዶክስ ወንድምና እህቶች የሚናገሩት። ይሄ ነው የነሱ ደግሞ የፕሮቴስታንት ወንድምና እህቶቼ ደግሞ ይሄ ነው። አደባባይ የምናየውን ነገር መታችሁ ስትሸመጥጡን ሳይ እናንተም ሰው ይታዘባቸዋል ለማለት ፈልጌ ነው። ገባ? የኦርቶዶክስ ቢኖር አምጥቼ ያሳያለሁ። ኦርቶዶክስ አባቶች መጥተው እንደዚህ ሲቀበጣጥሩ ቢኖር አምጥቼ ያሳያለሁ። የለም። ይሄ ልምምድ ያለው ፔንቴኮስታል ወንድምና እህቶች ጋር ነው። እውነቱን ለምንድን ነው የምትሸሹት? ካልሆነ አስተካክል ነው። እንደዚህ አይነት የለም ብለህ መደምደም ነው። ሌላም ላሳያችሁ እችላለሁ ከይቅርታ ጋር የሆነ ቪዲዮ ላሳያችሁ። እስቲ ቆይ አንዴ ላሳያችሁ፣ በቪዲዮ ደረጃ ማለት ነው። እስቲ ራሳችሁ እናንተ ቤት ይሄ ልምምድ የለም ወይ? ማብራትስ የሌለውን አይደለም ኦርቶዶክስ መጣ ይሄ ነገር እናንተ ጋር አለ የምትለው። እስቲ ስሙ። አቦ በቃ ይሄን ያህል ከጮክ ይበቃል። በዋቃ አልበዛም እንዴ? አንዳንዴም ሼም አለ። ያልሆነ ልምምዳችሁን ተውት። እንደው በፈጣሪ እንደዚህ አይነት ግባሶ ልምምድ ቢቀርባችሁ ምን አለ? ባትዋረዱስ ምን አለ? ቢቀርስ እንደዚህ አይነት ነገር ነው ጌታ የሰጠው። እውነት ለመናገር ጌታ ኢየሱስ ክርስቶስ እንደዚህ አይነትን ቅራቅንቦ ነው ልሳን መናገር ብሎ የሰጠው። ለምንድን ነው እንደው በፈጣሪ እንደዚህ አይነት ውርደቱን ብትተውት? የማይረባ ነገር የማይጠቅም ነገር ለፕሮቴስታንት ከሆነ መተው። ወርዝ ፕሮብለም መተው። የማይገባ ልምምድ ቢቀርባችሁ ምን አለ? የትኛው ሀገር ቋንቋ ነው? ጳውሎስ ሲናገር ቋንቋ የሌለው ሕዝብ የለም ብሏል። ይሄኛው
የት ሀገር ቋንቋ ነው? you can google it, there is nothing in there.